ምርጫ 2018 ኢትዮጵያ ልትመርጥ ነው። ሰባተኛው አገራዊ ምርጫ በመጪው ግንቦት ወር እንደሚካሄድ ይጠበቃል። በምርጫ ሂደቱ በድሬዳዋ ደረጃ ለመጀመሪያ ጊዜ የተፎካካሪ ፓርቲዎች የምርጫ ክርክር መድረክ ዛሬ በማህበራዊ ጉዳይ ዙሪያ እናካሂዳለን። በዚህ የክርክር መድረክ በአጠቃላይ 4 ቋሚ ህጎች ይኖሩናል። በህገ መንግስቱ እውቅና የተሰጣቸውን ብሔሮች፣ ብሔረሰቦችና ህዝቦች ባህልና ማንነት የሚጻረሩ ሀሳቦችን ፈጽሞ ማንሳት የተከለከለ ነው። በዘር በሃይማኖት ወይም ደግሞ በሌሎች ከፋፋይ ሀሳቦች ውዥንብር የሚፈጥሩ ንግግሮችንም እንደዚሁ ማስወገድ ይጠበቅብናል። በተፈቀደላቸው ጊዜ ብቻ መጠቀም ክርክሩን ከሚያደርጉ ፓርቲዎች ይጠበቃል። አንዱ ፓርቲ የሌላውን ፓርቲ መብት የሚጋፋ ድርጊትም ሆነ ሀሳብ ማቅረብ አይቻልም። በአጠቃላይ በሚኖረን የምርጫ ክርክር ሂደት እንግዲህ እነዚህን 4 ቋሚ ገዢ ህጎች ተከትለን የምናደርግ ይሆናል። ከዛ በፊት ግን ዛሬ የማህበራዊ ጉዳይ የክርክር መድረክ ላይ የሚሳተፉ ፓርቲዎችን ወክለው የተገኙ ተወካዮችን አስተዋውቃለሁ። ከኢዜማ ፓርቲ አቶ ዮናስ በትሩ፣ ያዘው ቦጋለው ናቸው። ከአዲስ ትውልድ ፓርቲ ስምረት ዘሪሁንና ረመዳን መሐመድ ናቸው። ከኢትዮጵያ ፓርቲ ታሪኩ ታደሰና ገብረስላሴ ሳሊሶ ይሆናሉ። ከነእፓ ፓርቲ ደግሞ መሐመድ አሊና ንብራስ ይወክላሉ። ብልጽግናን ፓርቲን ወክለው የተገኙት አቶ ሱልጣን አሊይና ዶክተር ሰይፉ ታደሰ ናቸው። በመጨረሻም በ6ኛ ደረጃ ህብር ፓርቲን ወክለው የተገኙት አቶ ገዛኝ አሰፋና ቤተልሔም የኔነህ ይሆናሉ። እነዚህን ተከትለን የምናደርገውን የምርጫ ክርክር ለማካሄድ በቅድሚያ የምናደርገው የእጣ ማውጣት ስነ ስርዓት እናካሄዳለን። ኢዜማ 5 ቁጥር 5ኛ ላይ የሚናገር ይሆናል። አዲስ ትውልድ 4 ቁጥር አዲስ ትውልድ፣ 3 ቁጥር ኢሶዴፓ፣ 8 ቁጥር ነፓ፣ 2 ቁጥር ብልጽግና ፓርቲ፣ ህብር 9 ቁጥር። የምርጫ ክርክር መድረካችን የምንቀጥል ይሆናል። በዚህ መድረክ ላይ እያንዳንዱ ፓርቲ 2 ተወካይ ነው ይዞ የተገኘው። በቅድሚያ በሚኖሩት የምርጫ ክርክር ሂደቶች ላይ የሚናገረው ሰው በቅድሚያ ይወጣና የሚቀየረው ሀሳብ ካለ አብሮት የአጋሩ መቀየር የሚፈልግ ካለ እየተነሳ የሚቀየር ይሆናል። ከዛ በፊት ግን የምናደርገው ነገር አጠቃላይ የሚኖረን የሰዓት ደቂቃ የተወሰነ ሲሆን በመጀመሪያ እንግዲህ ፓርቲዎች ስለ ፕሮግራማቸው የማስተዋወቅ ሂደት 7 ደቂቃ ይይዛል። ፓርቲዎች ከሌላ ፓርቲዎች የሚለያቸውንና እንደዚሁም ደግሞ በዚሁ ጥያቄ ማንሳት የሚፈልጉት ፓርቲ ላይ ካለ የሚያነሱበት ክፍለ ጊዜ እንደዚሁ 7 ደቂቃ ተሰጥቷል። ምላሽና ማብራሪያ የሚሰጥበትም ጊዜ እንደዚሁ 7 ደቂቃ ይዛል። ማጠቃለያ የሚሰጥበት ሰዓት ደግሞ በ3 ደቂቃ የሚያልቅ ይሆናል። ይህን ተከትለን እንግዲህ በአጠቃላይ የዛሬውን የምርጫ ክርክር መድረካችንን የምናካሄድ ይሆናል። ለመድረኩ ስኬት ሁላችንም የጋራ ኃላፊነታችንን እንድንወጣና መራጩ ህብረተሰብ ማን የተሻለ ሀሳብ ይዟል፣ ማን የተሻለ ርዕዮት ይዟል፣ ማን ነገ ይጠቅመኛል የሚለውን አውቆ እንዲመርጥና ህገ መንግስታዊ ስርዓቱን ተከትለን የምርጫ ስነ ስርዓቱን እንድናካሄድ የሚያስችሉ ክርክሮች በቀጣይም በተለያዩ ርዕሶች ላይ የሚካሄዱ ሲሆን በዛሬው የማህበራዊ ጉዳይ የምርጫ ክርክራችንን የምንጀምር ይሆናል። በቅድሚያ እንደገለጽኩት ፓርቲዎች ስለ ፕሮግራማቸው ማስተዋወቅ የሚይዘውን መርሃ ግብር በቅድሚያ እናስጀምራለን። በአወጣነው ቁጥር ቅደም ተከተል መሰረት ተናጋሪዎች የሚቀጥሉ ይሆናል። ከብልጽግና ነው የምንጀምረው። መቀጠል ይቻላል። እሺ፣ አመሰግናለሁ። ውድ የድሬዳዋና የኢትዮጵያ ህዝብ እንኳን ለ7ኛው አገር አቀፍና ክልላዊ ምርጫ በሰላም አደረሳችሁ። የበለጸገች ኢትዮጵያን መገንባት በተማረና ጤናማ ዜጋ ላይ የተመሰረተ እንደሚሆን ብልጽግና ያምናል። የትምህርት ጥራትና ተደራሽነት ለተሻሻለው አዲስ ፖሊሲያችን ተተግብሯል። መጽሐፍት ታትሟልና የቅድመ አንደኛን ጨምሮ ትምህርት ቤቶች በሰፊው ተሰርቷል። በትምህርት ለትውልድ ማህበራዊ ንቅናቄ በመንግስትና በህብረተሰብ ድጋፍ ብዙ ትምህርት ቤቶች ለማደስ እና ለመገንባት ተችሏል። የትምህርት ቤት ምገባ ፕሮግራም ተማሪዎቻችን በአካል እና እንዲሁም በሁለንተናዊ ረገድ የነቃ ተሳትፎ እንዲኖራቸው
ሊኖራቸው ችሏል። የጤና አገልግሎት ጥራትና ተደራሽነት ተሻሽሏል። የህብረተሰብ እቅድ፣ የቤተሰብ እቅድ አገልግሎት፣ የእናቶችና የህፃናት ጤና እንዲሁም የክትባት አገልግሎት ተስፋፍቷል። የማህበረሰብ ጤና መድን ፕሮግራም ብዙ ዜጎችን አካቶ የጤና አገልግሎት እንዲያገኙ አድርጓል። ሴቶች፣ ወጣቶች፣ አካል ጉዳተኞችና ህፃናት በፖለቲካ በኢኮኖሚያዊና በማህበራዊ እንቅስቃሴ ውስጥ እንዲሳተፉ ተሰርቷል። ዝቅተኛ ገቢ ያላቸውን ዜጎች ለመደገፍ የማህበራዊ ዋስትና ፕሮግራሞች፣ የቤት እድሳትና የመሰረታዊ አቅርቦቶች ለመስጠት ተችሏል። ብልጽግና ፓርቲ የትምህርትን የአገር ዘላቂ እድገት መሰረት ትምህርት የአገር እድገት ዘላቂ ነው መሰረት ነው ብሎ ያምናል። ስለሆነም የትምህርት ጥራት አግባብነትና ተደራሽነት ማሻሻል ዋና ትኩረቱ ነው። ፓርቲያችን የትምህርት ፖሊሲና ስርዓተ ትምህርትን በማሻሻል ብቃት ተኮር ትምህርትን የዜግነትና የስነ ምግባር ትምህርት እንዲጠናከር ለማድረግ ተችሏል። እንዲሁም የመምህራን ብቃት ማሻሻል፣ የትምህርት ቤት አመራሮችን በብቃታቸው የመመደብና ትምህርት ለትውልድ የህዝብ ንቅናቄ መተግበር፣ የትምህርት ቤቶች ግንባታና ድጋፍ ተጠናክሯል። የጤና ፖሊሲ ዋና ዓላማ ጤናማ ህብረተሰብ በመፍጠር የኢኮኖሚ እድገትንና የሰው ልማትን ማጠናከር ነው። ጤና ለሰው ኃይል ልማት፣ ለምርታማነትና ለሀገር እድገት ቁልፍ እንደሆነ ይታመናል። ፓርቲው የጤና ፖሊሲን በማሻሻል የበሽታ መከላከልና ሕክምናን የሚያጣምር ስርዓት አቋቁሟል። የጤና አገልግሎት ተደራሽነትና ጥራት ለማሻሻል የጤና ተቋማት ተስፋፍተዋል። የጤና ኤክስቴንሽን ፕሮግራምና የንጽህና ፕሮግራሞች በመተግበር ህብረተሰቡ በቀላሉ የጤና አገልግሎት እንዲያገኝ ተችሏል። እንዲሁም የእናቶችና የህፃናት ጤና፣ የምግብና የቀዳማይ ልጅነት እድገት፣ የወረርሽኝ ቁጥጥርና ሌሎች በሽታዎች መከላከል ላይ ትኩረት ተሰጥቷል። በተጨማሪም የህክምና ተቋማት በመጨመርና የህክምና ቴክኖሎጂን በማሻሻል የአገልግሎት ጥራት ተደራሽ ለማድረግ ጥረት በመደረግ ላይ ይገኛል። በአጠቃላይ በጤና ስርዓቱ በመከላከል ህክምናና ጥራት ላይ ተደራሽ አገልግሎት ላይ ተመስርቶ የህዝብ ጤናን በማሻሻል ሁለንተናዊ ልማትን መጠናከር ትርጉም ያለው አስተዋጽኦ በማበርከት ላይ ይገኛል። ፓርቲያችን ብልጽግና የወጣቶች ስፖርት ልማት አቋም ወጣቶችን በፖለቲካ፣ በማህበራዊ፣ በኢኮኖሚያዊና በስፖርት ዘርፍ ንቁ ተሳትፎ እንዲያደርጉ በማድረግ ላይ ይገኛል። በዚህ መሰረት ወጣቶች በመንግስት ውሳኔ ሂደቶች ውስጥ ያላቸው ውክልና በከፍተኛ መጠን ጨምሯል። ብዙ ወጣቶችም በወጣት አደራጅቶች ተደራጅተው በልማት ስራዎች ተሳትፈዋል። በበጎ ፈቃድ አገልግሎት፣ በቤት ግንባታ፣ በደም ልገሳ፣ የአረንጓዴ አሻራና ለአቅመ ደካሞች ድጋፍ ተግባራት ለማከናወን ተችሏል። በተጨማሪም ወጣቶችን ከአካላዊ ተጽዕኖዎች ከአሉታዊ ተጽዕኖዎች ለመጠበቅ የስብዕና ልማት ማዕከላት ተጠናክሯል። በኢኮኖሚው ዘርፍ ደግሞ በስራ ፈጠራ፣ በስልጠና፣ በስራ ዕድል ብዙ ወጣቶች ተጠቃሚ ለማድረግ ተችሏል። በስፖርትም የስፖርት ድርጅቶችና መሰረተ ልማቶች ተስፋፍተው የእግር ኳስ ሜዳዎች፣ አርቲፊሻል ሳሮች፣ ስቴዲየሞች፣ የስፖርት አካዳሚዎች ለመገንባት ተችሏል። የህብረተሰብ ስፖርት ተሳትፎም በግልጽ እንደሚታየው በከፍተኛ ደረጃ ለመጨመር ተችሏል። የብልጽግና ፓርቲያችን በሴቶች በህፃናትና በተጋላጭ የህብረተሰብ ክፍሎች ቡድኖች መብት፣ ደህንነትና ተጠቃሚነት መረጋገጥ ላይ ያተኮረ ሰው ተኮር ፓርቲ ነው። ሴቶች በፖለቲካ፣ በኢኮኖሚና በማህበራዊ ዘርፎች እኩል ተሳታፊ እንዲሆኑ የድርጅትና የአቅም ግንባታ ስራዎች ለመስራት ተችሏል። በዚህም ሴቶች ተደራጅተው መብታቸውን እንዲጠብቁ ተደርጓል። አቶ ስታል 2 ደቂቃ ነው የቀሩት። ጾታዊ ጥቃትን እና ጎጂ ልማዳዊ ድርጊቶችን ለመከላከል
ከፍተኛ ጥረት በመደረግ ላይ ይገኛል። በተጨማሪ የህፃናት መብትና ጥበቃ ለማረጋገጥ የህፃናት ፓርላማ፣ የማቆያ፣ የማገገሚያ ማዕከላት ለመገንባት ተችሏል። የብልጽግና ፓርቲ የምርጫ ምልክታችን የስንዴ ነዶ ነው። ብልጽግና መምረጥ በአእምሮ የበለጸገ ኢትዮጵያዊነትን የተረዳ ፓርቲን መምረጥ ማለት ነው። ብልጽግናን ይምረጡ። መጪው ዘመን የብልጽግና ማማ ላይ የምንወጣበት ጊዜ እንዲሆን የበኩላችሁን አስተዋጽኦ አድርጉ። ብልጽግና ፓርቲ የምርጫ ምልክታችን የስንዴ ነዶ ነው። አመሰግናለሁ። አመሰግናለሁ። የሞላ የድሬዳዋ ህዝብ እንዲሁም የኢትዮጵያ ህዝብ እንኳን ለሰባተኛ ሀገር አቀፍ ጠቅላላ ምርጫ በሰላም አደረሰን እላለሁ። ከዚህ በመቀጠል የኢትዮጵያ ሶሻል ዲሞክራሲ ፓርቲ ቀጣይ ለህብረተሰቡ የሚያገለግልን ወይም ለህብረተሰቡ የሚሰጠውን አገልግሎት ተኮር የሆነ ነገሮች ላይ አተኩሮ እንደሚሰራ ኤሞን እየሆንኩ በዚህ በመቀጠል የሀገራችን ለሰባተኛ ሀገር አቀፍ ምርጫ ተወዳዳሪም ከመሆኑ አኳያ የኢትዮጵያ ሶሻል ዲሞክራሲ ፓርቲ በሀገራችን ውስጥ በማህበራዊ ዘርፍ ላይ ለመስራት ያሰበላቸው ከነኚህ መካከል የሀገራችን የፖለቲካና የኢኮኖሚ ማህበራዊ እድገት የሚያፋጥን ስርዓት ትምህርት ፖሊሲ ብቃት ባላቸው ምሁራንና ባለሙያዎች ለህዝብ ተሳትፎ እንዲቀረጽ ያደርጋል። ትምህርትም በዓለም አቀፍ ሁኔታዎች መልክ የሀገሪቱን ችግር ለመቅረፍ የሚያስችል ህዝባዊ ታሪካዊ ባህሎችን፣ ኢኮኖሚ እሴቶችን ከግምት ውስጥ በማስገባት ያዘጋጃል። የህፃናትን በአፍ መፍቻ ቋንቋቸው ትምህርታቸውን እንዲማር እሴቶች እንዲሰረጽ ያደርጋል። መደበኛ ትምህርት ቤቶች በየደረጃ ተመጣጣኝ ሁኔታ እንዳስችል የሚሰራ አሰራር ይዘረጋል። የኢትዮጵያ እድገትን ለማፋጠን የሚጠቅመውን የሳይንስና ቴክኖሎጂ ጥናት ምርምሮች ማዕከሎች እንዲስፋፋ አስፈላጊ ሁኔታዎችን ያደርጋል። ጤናውን በተመለከተ የጤና ስርዓት በሳይንሳዊ መልክ የተሳለጠ እንዲሆን አበክሮ ይሰራል። ጤና በሁሉም ሀገራት አካባቢ ላይ ተደራሽነት እንዲኖር አበክሮ ይሰራል። የጤናና የትምህርት ተደራሽነትን አበክሮ ለመስራት ባለሙያዎች ላይ ብቃትንና እውቀትን በማከለ መንገድ ይሰራል። ይሄም ለህብረተሰቡን ተደራሽ እንዲሆንና ተደራሽ የሚያደርጉን አካላቶችን ሳቲስፋይ ለማድረግ በትኩረት አበክሮ ለመስራት እቅድ አዘጋጅቶታል። ተላላፊና ተላላፊ ያልሆነውን በሽታዎችን ለመከላከል እንዲሁም ለመቆጣጠር በቴክኖሎጂ በተገዘው መልክ የተሳለጠ ስርዓትን ለመስራት አዘጋጅቶታል። እንዲሁም አቅመ ደካማ የሆኑትን መታከሚያ የሌላቸውን ህብረተሰቦች በጤና ዘርፍ የጤና መድን ስርዓቶች ለሁሉም እንዲዳረስ ከተማውንም ገጠርንም በማከለ መንገድ ለመስራት የሚያስችልበት ዝግጅት አጠናክሮ ይቀጥላል። ይህ ሲባል አሁን እየተሰራ አይደለም ማለት ሳይሆን የሚቀሩ ነገሮችን አጠናክሮ ለመስራት ዝግጅት አድርገዋል። ከዚህ በመቀጠል ደግሞ የትምህርት ጥራቶችን ለማሻሻል በትምህርት ሴክተሮች ላይ ያለው የመምህራን ብቃትና ጥራት ባላቸው መልኩ እንዲሳለጥ አበክሮ ይሰራል። አመሰግናለሁ። ይህ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ልዩ ምልክታችን ባትሪ ነው። ባትሪውን ይምረጡ። አብረን እንሰራለን። አመሰግናለሁ። በጣም እናመሰግናለን። ቀጣዩ የፓርቲያቸውን ማኒፌስቶና ፕሮግራም ያስተዋውቁልን አዲስ ትውልድ ይሆናል። ሰላም ለኢትዮጵያ ሕዝብ ይሁን። እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም የኢትዮጵያ ሕዝቦችና የድሬዳዋ ከተማ አስተዳደሮች አዲስ ትውልድ ፓርቲ አሁን እንደሚከተለው ያቀርባል። አዲስ ትውልድ ፓርቲ የከተማችን መሰረተ ልማቶች እንዲሁም ጥያቄዎች፣ የመኖሪያ ቤት፣ የመንገድ፣ የከተሞች የጽዳት ችግሮችን እንዲሁም ጽዱና ምቹ በማድረግ የከተማችንን ስራ ጥናታዊ ችግርን በየደረጃው በከተማችን በተፈቀደው መጠን ራሳችንን
ባደራጀነው መጠን እንሰራለን። ወጣቱ የተደራጀና ስራ ፈጣሪ እንዲሆን እናደርጋለን። ስለ ትምህርት ጉዳይ ስንሄድ በሀገራችን እጅግ በጣም የትምህርቱ ጉዳይ ጥራቱ አነስተኛ እየሆነ እየዋዠቀ ይገኛል። ትልቅን ትኩረት ተሰጥቶት ሊታይ የሚገባ በመሆኑ ጉዳይ ትምህርት ላይ ትኩረት እናደርጋለን። በሀገሪቱ በተከሰተው የትምህርት ችግር የትምህርት ጥራት ችግር ምርታማነትን የተማሪ ምርታማነትን እንዲሁም ደግሞ ውጤታማ ተምረው ከወጡ በኋላ ስራ አጥነትንና እንዲሁም ደግሞ ዲፔንድ የሚሆነን ጉዳይ ስራ ሰርቶ ተክተው የተማሩትን ተግባራዊ እንዲያደርጉ እንዲሁም ደግሞ በሚፈልጉት በትምህርት ምርጫቸው ማንኛውም ሰው አሁን ላይ ዩኒቨርሲቲ ላይ ሲገባ በፍላጎቱ እሱ ኢንተረስቱ ባለው ሳይሆን መንግስት በመደበው ሁኔታ ላይ ስለሆነ እየገባ ያለው ያንን ምርታማነታችንን ሰርተን እንድንለወጥ የሚያደርገን ነገር እየቀነሰ ስለሆነ ማንኛውም በትምህርቱ ዙሪያ ላይ በፈለገው እንዲሁም ደግሞ እውቀቱ አለኝ እኔ በዚህ ጉዳይ ነው ራሴን ማጎልበት የምችለው መውጣት የምችለው በሚለው መስክ ዩኒቨርሲቲዎቻችንን ያንን መሰረት ባደረገ ተቀብለው እንዲያስተምሩና ውጤታማና ስኬታማ የሆነ አምራች የተማረ ኃይል እንገነባለን ብለን እናስባለን። በጤናው ዙሪያ ላይ በአሁን ሰዓት ላይ እንደ ሀገራችን የጤና ባለሙያዎች እኔም አንደኛዋ ነኝና ብዙ ነገሮች እናነሳለን። ለኢትዮጵያ ሕዝብ ትልቁን ዋጋ ከመምህር ሲቀጥል ጤና ባለሙያውም ስለሆነ ጤና ባለሙያው ምቹና አመቺ ሁኔታ በሌለበት ህብረተሰቡን ያገለግላል ብለን ስለማናምን እንደ ጤና ባለሙያ ወይንም ደግሞ እንደ አዲስ ትውልድ ለሕክምና ባለሙያዎች አንደኛ ራሳቸውን ለማሳደግ እንዲሆን የትምህርት እድል እንሰጣለን። እንዲሁም ከውጭ ሀገራቶች ጋር በጥምረት በመሆን ሙያተኛውን እጅግ በጣም በእውቀት የተደገፈ እንዲሁም ከሀገራችን ውጭ እየወጡ ያሉ የጤና ባለሙያዎችን ጭምር ወደ ሀገራችን ውስጥ መልሰን የኛ ታካሚዎች ወደ ውጭ እንዳይሄዱ ትልቅ የጤና ግንባታ እንሰራለን ብለን እናስባለን። ሴቶችና ህጻናትን በተመለከተ እጅግ በጣም አስከፊ ሁኔታ ላይ ነው። ብዙዎቻቸውን ሴቶች ላይ ጥቃት ሲደርስ እናያለን። በሴቶች ጥቃት ላይ እንደ አዲስ ትውልድ ፓርቲ ማንኛውንም ነገር እንዳይደረግ ከፍተኛ አጽንኦት ሰጥቶ ይሰራል። እንዲሁም ህግ እስከ ማሻሻል ደረጃ ይደርሳል። ወንጀለኛ ሴት ላይ ሴት እናት ናት፣ ሀገር ናት። ኢትዮጵያ የምትመሰለው በሴት ነውና እኛ እንደ አዲስ ትውልድ ሴት ላይ የሚደርሰውን የጥቃትም ሆነ ተጽዕኖ እንዳይደርስ ህግ ከማሻሻል አንጻር እንዲሁም ደግሞ ማህበረሰቡ ላይ እጅግ በጣም አጽንኦት ሰጥቶ ትኩረት ሰጥቶ ይሰራል። ሴት አካል ጉዳተኞችንም ወደፊት ከማምጣት አንጻር ሴት ወጣቶችንም ወደፊት ከማምጣት አንጻር ትልቅ ትኩረት ሰጥተን እንሰራለን። እንዲሁም ወጣቶችን ሳነሳ እጅግ በጣም ብዙ ወጣቶች አሉ ድሬዳዋ ላይ እንደ ኢትዮጵያም ደግሞ እጅግ በጣም ብዙ ሰፊውን ቁጥር የያዘው ወጣቱ እስከሆነ ድረስ ወጣቱ ዲፔንድ ነው ብለን እናስባለን። ኢኮኖሚያዊ ጉዳት ሀገራችንም ላይ ያደረሰ ነው። ያን ወጣት ሳንጠቀም ስለቀረን ያን ወጣት ማኒፋክቸሪንግ በሆነ ፕሮሰሲንግ ወደ ሰርቶ ማሳያ እንዲመጣ የአዲስ ትውልድ ፓርቲ ሰርቶ የማሳየትን ስራ ይሰራል ብዬ አስባለሁ። አመሰግናለሁ። የተከበርከው የኢትዮጵያ ሕዝብ ብሎም የድሬዳዋ ነዋሪዎች እንኳን ለ2018 ሰባተኛው ሀገራዊ ምርጫ አደረሳችሁ አደረሰን። ከዚህ በመቀጠል ለ2018 ሀገራዊ ምርጫ ፓርቲ ኢዜማ ካዘጋጀው ማኒፌስቶ ውስጥ ማህበራዊ ጉዳይ የተመለከተውን እንደሚከተለው አቀርባለሁ። የፖለቲካ መዘመን አስፈላጊነት እንደተጠበቀ ሆኖ የከተሜነት መስፋፋት ደግሞም ይህን ሂደት እንዲፋጠን ከሚያደርጉ ዋነኛ ሂደቶች አንዱ ነው። ኢትዮጵያ ሀገራችን ከዓለም ሳይሆን ከአፍሪካ በከተሜነት እጅግ በዝቅተኛ ደረጃ የምትገኝ ሲሆን ይህ በመሆኑም ምክንያት ዘመናዊ ፖለቲካን ለማካሄድ አስቸጋሪ አድርጎብናል። እንዳለመታደል ከተሞቻችን እጅግ ኋላ ቀር በመሆናቸው መገለጫቸው ዘመናዊ ፖለቲካ ስርዓት ሳይሆን በማንነት ላይ የተመሰረተ አደረጃጀቶችና እሳቤዎች ጫና ያደረጉበት ናቸው። ኢዜማ ከተሜነት በሁሉም የአስተዳደር አካባቢዎች በተመጣጠነ መልኩ እንዲስፋፋ ማድረግ የሀገራችንን ከተሜነት ምጣኔ ያሳድጋል። ይህን በማድረግ የዜጎች ህይወት ምቹና ለአገልግሎት ተደራሽ እንዲሆን ያደርጋል። በአሁኑ ወቅት ያለውም በአዲስ አበባና በሌሎች ከተሞች መካከል የእድገት ክፍተት የአዲስ አበባን እድገት በማያቀጭጭ ሁኔታ በእቅድ
ለማጥበብ ይሰራል። ብዙ ተመራጭ ዘመናዊ ከተሞች ያላቸውን ጸጋ በመለየት እንዲያድጉ ኢዜማ ድጋፍ ያደርጋል። ትምህርትን በተመለከተ በትምህርት ዙሪያ ምንም አልተሰራም ብሎ ማለት ባይቻልም ከፍተኛ እንቅስቃሴ በሀገራችን ለውጦችም እየታዩ ነው። ኢዜማ ሲመረጥ ወደፊት ማለት ነው የመንግስት ትምህርት ተቋማት ጥራት ማሳደግ፣ ጥራታቸውን ከፍተኛ ከሆኑ ከግል ትምህርት ቤቶች ተቀራራቢ በማድረግ ተማሪዎች ለስርዓት የሚገዙ ጥብቅ ትልቁ ክፍተት እዚህ ጋር ነው። ትምህርትና ተማሪዎች ትንሽ የተራራቁ ይመስላልና የስነ ምግባር ስርዓት ላይ በጣም እንሰራለን። ወላጆች ለትምህርት ጥራት ያላቸው ጉልህ ሚና ተረድተን ሙሉ ተሳትፎ እንዲያደርጉ እናደርጋለን። በትምህርት ቤቶች የስርዓተ ጾታ እኩልነትን እንዲረጋገጥ እናደርጋለን። የትምህርት ዘርፍ አመራር አደረጃጀት ከመንግስት ጣልቃ ገብነት ወይም ከመንግስት ፖለቲካ አመለካከት በማላቀቅ ኃላፊነቱን ወይም ተጠያቂነቱን ለትምህርት ማህበረሰቡ እንዲሰጥ እናደርጋለን። የትምህርት ተቋማት አመራሮች በሹመት ዳይሬክተሮች በሹመት ነው በአብዛኛው ብዙ ቦታ ያሉት፣ ከዚህ እንዲላቀቁ እናደርጋለን። ሙያና ባለሙያው ብቻ ነው እዛ ጋር መሳተፍ ያለበት ብለን እንላለን። ማኒፌስቶ ሰፋ ያለ ነው። ይሁንና ወደ ጤናው ልሂድ። ጤና የተቀናጀ የጤና አስተዳደር ጤናማ አምራች ዜጋን ለማፍረት መሰረታዊ የእናቶች ህፃናትና ጤና አገልግሎት ሙሉ ለሙሉ በነፃ የሚሰጥ ይሆናል። ጥራት ያለው ጤና ለማዳረስ ሀገር አቀፍ የጤና ሽፋን ኢንሹራንስ ይዘረጋል። ከመከላከል በተቀናጀ ሁኔታ የፈውስ ሕክምና ላይ ተገቢውን ትኩረት እንሰጣለን። በሁሉም ወረዳዎች ደረጃውን የጠበቀ የስፖርት ማዘውተሪያ ስፍራዎች ይደራጃሉ። ጤናን ስናስብ ጤናማ ማህበረሰብ ለማድረግ ከበሽታው በፊት መከላከል ይቀድማል ከሚል ነው። አገልግሎቶች ጥራት፣ ዘመናዊነት ለመጠበቅ እንዲቻል የአገልግሎት አሰጣጥ ደረጃው ደንቦች፣ መመሪያና በየእርከኑ ይህንን ማስፈጸሚያ ሁኔታዎች ይዘጋጃሉ። አደረጃጀቱ መንግስታዊ፣ የግል እንዲሁም መንግስታዊ ያልሆኑ በማለት የሚዋቀር ይሆናል። ሁሉም በጤናው ላይ ተሳትፎ እንዲኖራቸው እናደርጋለን። ሌላው ትልቁ ችግራችን ማህበራዊ ቀውስ ነው ብለን የምንለው ስደት ነው። ዜጎች በሀገራቸው ሰርተው የሚለወጡበት የሚበለጽጉበት እንዲሆኑ ኢዜማ ከፍተኛ ስራ ይሰራል። ይህንን ኢትዮጵያውያን ስደት እንደ ዋነኛ የህይወት አማራጭ እንዳይመለከቱት የሚያደርግ ፖሊሲ ቀርጸን በተግባር እንዲተገበር እናደርጋለን። የምናየው ነው በየቤታችን አሁን ብዙ ወጣቶች ሁሉም ልቡ አገር ጥሎ ለመሄድ ነውና አገሩን የሚወድ ዜጋ ለማድረግ የስደትን ባህል እናስቀራለን ብንላለን። ከዛ ውጪ ባህላችን ላይ ከፍተኛ ስራ እንሰራለን። ባህላችን ከኛ ለሌሎች የሚቀዳ ነው። እኛ ከሌሎቹ የምንቀዳው አይደለም። ሆነ ኢትዮጵያ የዓለም አንድ ክፍል ብትሆንም ኢትዮጵያዊነት ከህብረ ብሔራዊነት ጋር ያዋሃደ ማንነት ያላት አገር እንደሆነች ለዓለም እናሳያለን። ትምህርት ቤቶች የበጎ ባህል ማስረጫና በልዩ የመተባበር መሰረት መጠቀሚያ ማዕከላትን እንዲሆኑ 2 ደቂቃ ነው የቀረሽ። እናመሰግናለን። ሌላው ስርዓተ ጾታን ነው። ትምህርት የስርዓተ ጾታ እኩልነት ማረጋገጫ ወሳኝ መሳሪያ በመሆኑ ሴቶች የትምህርት ተሳትፎ የሚንቀስባቸው ቦታዎች ለይተን ማስተካከያ እናደርጋለን። የሴቶች ተሳትፎ በቁጥር ሳይሆን ወሳኝ ለሀገር ግንባታ እንዲውል እናደርጋለን። እንግዲህ ማኒፌስቶችን ሰፊ ነው። ይሁንም አካታችነት ብዙ ጊዜ በንግግር የምንሰማው ነው። በሀገራችን ከፍተኛውን ቁጥር የያዘው የማህበረሰብ ክፍል አለ። እነዚህም በተለምዶ አካል ጉዳተኞች የምንላቸው ለአካል ጉዳተኞች በተለየ ሁኔታ ይችላሉ ብለን ስለምናምን እንደ ኢዜማ አካል ጉዳተኞች ተረጂዎች ሳይሆኑ ለሀገር ግንባታ የሚሰጡትን እሴት እንዳላቸው አምነን ቀጥተኛ ተሳታፊ እናደርጋለን። አካል ጉዳተኞችን በተመለከተ ከገዥም ፓርቲ በተሻለ መልኩ እኛ የብሬን ሰርተንላቸዋል። አይነ ስውራኖች በብሬን የፖለቲካ ፕሮግራማችንም ሆነ ሁሉንም ነገር እንዲያውቁ አድርገናል። 1 ደቂቃ። እሺ፣ ኢዜማ ያው የኢትዮጵያ ዜጎች ለማህበራዊ ፍትህ ህብረ ብሔራዊ ነው። የሚያምነው ለኢትዮጵያ የዜግነት ፖለቲካ ነው ብሎ ነው። ማህበራዊ ፍትህ መርሁ ነው። በሐሳብ በመፎካከር በሀገር ጉዳይ በመተባበር የተለየ አቋም አለን። የኢዜማ የምርጫ ምልክታችን ሚዛን ነው። እኛ ኢዜማውያን ደግሞ ሚዛናዊ ስለሆንን ኢዜማን ይምረጡ። ምልክታችን ሚዛን ነው። አመሰግናለሁ። እናመሰግናለን።
ቀጣዩ ነእፓ ይሆናል። ነእፓ ፓርቲ በተለይም እንደ ኢትዮጵያ ባሉ ዘርፈ ብዙ እና ውስብስብ ማህበራዊ፣ ኢኮኖሚያዊ፣ የፖለቲካ ስርዓት መልካም አስተዳደር፣ ነፃና ግልጽ ምርጫ፣ ሰላማዊ የስልጣን ሽግግር፣ ፖለቲካዊ መቻቻል ወዘተ ስልጡን ማህበረሰብ ይፈልጋሉ። ነፃነትና እኩልነት ፓርቲ ለትምህርት አጠቃላይ የሰው ኃይል ልማት የሚሰጠው ትኩረት እጅግ ከፍተኛው ነው። ትምህርትና ስልጠና እንደ ሌሎች የልማት ዘርፎች እንደ አንድ ሴክተር ተነጥሎ የምታይ ሳይሆን የአጠቃላይ ሀገር አቀፍ ልማት መሰረት ሆኖ የሚያገለግል ቁልፍ ዘርፍ ነው። ኔፓ ትምህርት ለሀገራችን አጠቃላይ ለሰው ልጆች ስልጣኔ የተጫወተውን ቁልፍ ሚና ከግምት ውስጥ በማስገባት በልማት ወደፊት የተራመዱ የዓለም ሀገራትን ምስጢረ እድገት በጥልቀት በመመርመር ትምህርት መር ብሔራዊ ልማት ስትራቴጂ ለሀገራችን ሁለንተናዊ እድገትና ብልጽግና ወሳኝ ነው ብሎ ያምናል። ጤና በሀገራችን ከተንሰራራ ማህበራዊ ቀውሶች አንዱ ጤና ነው። የሀገራችን ጤና ተቋማት በብዛት በጥራትና በአደረጃጀት ኋላ ቀር ናቸው። የመንግስትም ሆነ የግል የጤና ተቋማት ብዛት ከሀገራችን የህዝብ ብዛት አንጻር ሲታይ እጅግ አነስተኛ በመሆኑ ዜጎች በቂ የሕክምና አገልግሎት በአካባቢያቸው ማግኘት አይችሉም። ከዚህ ባሻገር የጤና ተቋማት ስርጭት ፍትሐዊነት የጎደለውና በጥቂት የክልል ዋና ከተሞች ብቻ የተወሰነ ነው። የጤና ባለሙያዎች ብዛት፣ የሕክምና መሳሪያዎችና የመድኃኒት አቅርቦት ከፍተኛ እጥረት የጤና ዘርፉን ችግሮች ይበልጥ ከባድና የተወሳሰበ አድርጎታል። ኔፓ የሀገራችን የጤና ዘርፍ ያሉበት ዘርፈ ብዙ ችግሮች ለማስወገድ ህዝባችን ጥራት ያለው የጤና አገልግሎት በተመጣጣኝ ዋጋ ማግኘት እንዲችል የሚከተሉትን የጤና ፕሮግራሞች ተግባራዊ ያደርጋል። 1. የጤና ሁለንተናዊ እሳቤን መሰረት ባደረገ መልኩ የህብረተሰብ ጤና አጠባበቅ ፖሊሲን ይቀርጻል። 2. በሽታን አስቀድሞ ለመከላከል ልዩ ትኩረት የሚሰጥ ተገቢውን ሕክምና በወቅቱ ለማቅረብ የሚችል ህሙማን ከህመማቸው አገግመው ወደ ዕለት ተዕለት እንቅስቃሴያቸው እንዲገቡ የሚደረግ የጤና አገልግሎት ስርዓት ተቀርጾ ተግባራዊ ያደርጋል። ከተማና ቤቶች ልማት ውብ፣ ዘመናዊ፣ ምቹና ንጹህ ከተሞችና አካባቢዎች ለዘላቂ ሁለንተናዊ ህይወት እጅግ አስፈላጊ ናቸው። ዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴዎቻቸውን በተሳካ ሁኔታ ለመከወን እንዲችሉ ብሎም የአካልና የአእምሮ ጤናው የተጠበቀ ማህበረሰብ ለመፍጠር ዘመናዊና ለኑሮ ምቹ የሆኑ ከተሞች እንዲሁም በቂና ተመጣጣኝ ዋጋ ያላቸው የመኖሪያ ቤቶች መገንባት ያስፈልጋል። የከተሞችና ቤቶች ዲዛይን ግንባታ አንድን ማህበረሰብ ስልጣኔ ማሳያና የባህል መገለጫዎች ናቸው። በመሆኑም ለመኖሪያ ቤት፣ ለስራ፣ ለትምህርትና ለመዝናኛ ምቹ ብሎም ለአካባቢ ጥበቃ ልዩ ትኩረት የሚሰጥ መልኩ ከተሞችን መገንባት ማስተዳደር ኔፓ ቅድሚያ ከሚሰጣቸው ፕሮግራሞች ውስጥ ናቸው። ወጣት ከሀገራችን ህዝብ ውስጥ ከግማሽ በላይ የሚሆኑ ወጣቶች ለሀገራችን ሁለንተናዊ እድገት መሰረትና ዋስትና ናቸው። የነገዋ ኢትዮጵያ እጣ ፋንታና ተስፋ በዛሬዎቹ የሀገራችን ወጣቶች ይወሰናል። የሀገራችን አንድነት፣ ሰላምና ብልጽግና የሚወሰነው ዛሬ ለወጣቶች በምንሰጠው ትኩረት፣ ወጣቶቻችን ለማልማት በምንሰራው ስራና ለዚሁ የምናፈሰው ሀብት ነው። ወጣቶች እምቅ የማሰብና የመስራት ኃይል፣ ፍላጎት፣ ድፍረት፣ ስጋትን የመቀበል ዝንባሌ ያላቸው። 2 ደቂቃ ቀርቶታል። ሴቶችና ህጻናት በሀገራችንም ሆነ በሌሎች ሀገሮች ሴቶችና ህጻናት በተለያዩ የተሳሳቱ ልማዶች፣ ጎጂ አስተሳሰቦች ምክንያት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መብቶቻቸው ሲሸራረፉና ጥቅሞቻቸው ሲጓደል ማየት የተለመደ ክስተት ነው። የሴቶችና ህጻናት መብቶች አጠቃላይ የሰብአዊ መብቶች የማይነጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የሴቶችና ህጻናት መብቶች የማይከበርበት ሀገር ማህበረሰብ ለሰብአዊ መብት ማከበር የሚኖረው ግንዛቤና አተገባበር የተሟላ ሊሆን አይችልም። በሳይንስና ቴክኖሎጂ የበለጸጉና የተሻለ የሰብአዊ መብት አያያዝ እንዳላቸው የሚነገርላቸው ሀገሮች ሳይቀሩ የሴቶች መብት በማክበር እና የህፃናትን መብት ከመጠበቅ አንጻር ያላቸው ታሪክ እየደበዘዘ ነው። በተለይ እንደ ኢትዮጵያ ባሉ ደሃ ሀገሮች ሴቶች ለጾታዊ ጥቃት፣ ትንኮሳ፣ ታዳጊ ህፃናት ለከፋ የጉልበት ብዝበዛ የተደረጉ ናቸው። ነፃነትና እኩልነት ፓርቲ የመወዳደሪያ ምልክቱ ብዕር ነው። ብዕርን እንምረጥ። አመሰግናለሁ። በጣም እናመሰግናለን። ነፓ ህብር ፓርቲ ቀጣዩ ተናጋሪ ይሆናል።
ስሜ ገዛኸኝ አሰፋ ይባላል። የህብር ኢትዮጵያ ተሳታፊ ነኝ። ፓርቲያችን የራሱ ዓላማ የራሱ ግብ ያለው ፓርቲ ነው። ህብር ኢትዮጵያ በኢትዮጵያ ውስጥ የተለየ ፖሊሲ ይዞ የመጣ ፓርቲ ነው። ያለውን የፓርቲያችንን ዓላማ እንዲሁም የማህበራዊ የትምህርት ፖሊሲ ላይ የተሻለውን አማራጭ ያቀረበውን እንትን ይላል። የህብር ኢትዮጵያ ዋነኛው ራዕዩ እውን እንዲሁም መሰረታዊ ሀገራዊ ብሔራዊ መግባባት ላይ የሚያስችሉ የፖለቲካዊ አሁን አስተሳሰቦችና በመከባበር ላይ አሳታፊ ጠንካራ በመዘርጋት ህዝቦችን አማራጮችን የዲሞክራሲ አማራጮችን ይዞ የመጣ ነው። የፓርቲያችን ግብ የፖለቲካ ስርዓቱን ለውጦ እውን በማድረግ የመሰረት ለሁሉም ዜጎች ምቹ የሆነች ኢትዮጵያ መፍጠር ነው። በሀገራችን በተለያዩ ግለሰቦች ነጻነት የተከበረች ዘላቂያዊ ሰላማዊ እንትን ነው። እንዲሁም የትምህርት የማህበራዊ ፖሊሲያችን የተሻለ እንትን አለው ብለን የምናስቀምጠው ይህንን ነው። የሀገራችን የትምህርት ስርዓት መዋቅር ሙሉ በሙሉ ከማንኛውም ከፖለቲካ ተጽዕኖ ጣልቃ ገብነት ነፃ ያደርጋል። እንዲሁም የትምህርት ፖሊሲውን ከአንደኛ እስከ ስድስተኛ የመጀመሪያ ደረጃ ትምህርትን ከ7 እስከ 8ኛ ክፍል ሁለተኛ ደረጃ ትምህርት ቤት ከ9ኛ ክፍል እስከ 12ኛውን ከፍተኛ በማለት የሚሰጠውን ይሆናል። እነዚህን የትምህርት ለውጥ አሰጣጥ የትምህርት ካሪኩለሙ ቀርጾ የትምህርት መጨመሩ ዘመናዊ ሳይንሳዊ በሀገራዊ ተከትሎ ያቀርባል። የመጀመሪያ ደረጃ የመካከለኛ ሁለተኛ ደረጃ ትምህርት በሁሉም ትምህርት ቤቶች በመፍቻ ቋንቋቸው እንዲማሩ ያደርጋል። ከቋንቋ ልዩነት ውጪ የሆኑ የትምህርት አሰጣጥ ልዩነቶችን እንዲሁም ተደርጎ ይደራጃል። ከፍተኛ ሁለተኛ ደረጃ ላይ ያለውን የትምህርት መስኮች በተመሳሳይ የእንግሊዝኛ ቋንቋ የሚሰጡትን ይሁ ሁኔታዎች ለመቀየር የሚያስችሉ ቀጣይ ያከናውናል። በትምህርት ዘርፍ የድንበር አካባቢና አርብቶ አደሮች ላይ አካባቢዎች ላይ እንዲሁም ሴት ተማሪዎች፣ አካል ጉዳተኞችን የተለያዩ ድጋፎችን የሚያደርግ የሚያስችሉ አሰራሮችን ይዘረጋል። ከመጀመሪያ ደረጃ እስከ ከፍተኛ ምሩቅ ተማሪዎችን ድረስ መንግስት ትምህርቱን በነፃ ያዳርሳል። በዩኒቨርሲቲ ምሩቅ ደረጃ የሚገኙትን ተማሪዎች የመኝታና የምግብ ወጪ በጋራ የመክፈያዎች መንግስት እንዲደጉም ያደርጋል። የመንግስት እና የግል ትምህርት ቤቶች ተቋማቶች ተመሳሳይ የትምህርት ሚኒስቴር መመሪያና ካሪኩለም የሚመሩ ሲሆኑ የግል ትምህርት ቤቶች ተቋማት በመንግስት ዝቅተኛ መስፈርት በታች ትምህርት መስጠት ይፈቅድላቸዋል። ከመጀመሪያ ደረጃ ትምህርት ተቋማት በታችኛው የአንደኛ ኬጂ ማቆያ አነስተኛ መሰረታዊ የትምህርት ማቆያ ኬጂ ተቋማት መንግስት ድጋፍ እንዲያደርግ ያደርጋል። በክፍያ የግል ትምህርት ቤቶችን ተቋማትን ወራዊ የትምህርት ቤት ክፍያዎችን ተመጣጣኝ እንዲያደርግ ያደርጋል። የግል የትምህርት ተቋማትን የሚያስፈልጋቸውን የትምህርት 2 ደቂቃ ነው የቀረ 2 ደቂቃ ነው የቀረ። በመጨረሻ ህብር ኢትዮጵያ የራሱ ግብና ዓላማ አለው። በኢትዮጵያ የፓርቲያችን ግብ የፖለቲካ ስርዓታችን ለውጥ እውን በማድረግ በህዝብ ፍቃደኝነት ላይ የተመሰረተ ዲሞክራሲያዊ እና አዲስቷን ኢትዮጵያ ለመፍጠር ከፍተኛ የፖሊሲ አማራጭ ይዞ የመጣ ፓርቲ ነው። አርማችን አደይ አበባ ነው። በአዲስ አስተሳሰብ በአዲስ ተስፋ ሁልጊዜ የሚያስብ ፓርቲ ነው። ኢትዮጵያ ድንቅ ውበት፣ የባህል፣ የቋንቋ፣ የቀለማት ጥምረት ያላት የህዝባዊ ግንባር ናት። አመሰግናለሁ።
እጅግ አድርገን እናመሰግናለን። ህብር ፓርቲን እንግዲህ የመጀመሪያው ምዕራፍ ፓርቲዎች የፓርቲያቸውን ማኒፌስቶና ፕሮግራም የማስተዋወቅ ሂደት አጠናቀናል። ሁለተኛው ምዕራፍ ላይ ልንሸጋገር ነው። አሁን የምናደርገው ፓርቲዎች ለየት የሚያደርጋቸውን ሀሳቦች ማንሳት እንደዚሁም ደግሞ ለሌላው ፓርቲ ጥያቄ ካለው ማንሳት ይሆናል። በዚህ ረገድ ምንም እንኳን ፓርቲዎች የሚወዳደሩት በሀገር አቀፍ ደረጃ ቢሆንም እንደ ድሬዳዋ ደግሞ የሚመለከቱንን ጉዳዮች ላይ ትኩረት አድርገን የሁለተኛው ምዕራፍ ብናካሄድ የተሻለ የሚሆን ይመስለናል። አሁንም ሰባት ደቂቃ የተሰጠ ነው። ቅድም በሄድንበት መሰረት ብልጽግና ፓርቲ የመጀመሪያው አቅራቢ ይሆናል። አመሰግናለሁ። የብልጽግና ፓርቲ ሁላችንም በተለይ የተከበረው የድሬዳዋና የኢትዮጵያ ሕዝብ እንደሚያውቀው ለየት የሚያደርገው ብልጽግና ፓርቲ ሁሉንም ነገሮች በሚዛን የሚያይ ሁለቱንም ጽንፎች ሊያግባቡ ሊያስማሙ ኢትዮጵያን የተረዳ ድሬዳዋን የተረዳ ፓርቲ መሆኑ እሙን ነው። እንግዲህ በዚህ ሂደታችን አንደኛ ብልጽግና ፓርቲ ፕራግማቲቭ የሆነ ፓርቲ ነው። የአይዲዮሎጂ ጥገኛ ፓርቲ አይደለም። በአገር በቀል ዕውቀቶች ላይ የተመሰረተ ኢትዮጵያን ከስር መሰረቱ ያወቀ የተረዳ በአሁኑ ሰዓት መላውን የኢትዮጵያ ሕዝብ በሰፊው በልማቱ ላይ ያሳተፈ እንደ ድሬዳዋም በከተማም በገጠርም ሰፊውን ሕዝብ ማነቃነቅ ለውጥ በማስመዝገብ ላይ ያለ የለውጥ አሪያ ፓርቲ ነው። በዚህም በድሬዳዋችን በከተማም በገጠርም የተለያዩ የልማት ስራዎችን ስር ነቀል በሆነ መልኩ በመስራት ላይ ይገኛል። ብልጽግና ፓርቲ ድሬዳዋን ያወቀ ድሬዳዋን የተረዳ ብለን ስንል ለድሬዳዋ ህዝብ የሚመጥነውን የድሬዳዋ ህዝብ የሚፈልገውን ስራ ከመስራት አንጻር ብዙ ርቀቶችን በመጓዝ ላይ ያለ ፓርቲ ነው። በዘንድሮም ቢሆን የተጀመሩትን የልማት ስራዎች ወደፊት ለማስቀጠል በሚያስችል መልኩ የብልጽግና ፓርቲ በአገር አቀፍም ሆነ በድሬዳዋ ከተመረጠ አንደኛ በትምህርት ዘርፉ ቅድም ሲነሱ በነበሩት አግባብ ሳይሆን የትምህርት ዘርፉ በሙያ የሚመራ ነው። በስካውን ድረስም ሂደት ፓርቲያችን የትምህርት ዘርፉን እጁን ከቶበት የትምህርት አመራሩን የሚሾምበት የሚሽርበት አግባብና የአሰራር ስርዓት የለውም። አንድን የትምህርት ቤት አመራር ለመመደብ ማስታወቂያ ወጥቶ ተወዳድረው አሸናፊው አካል በተቀመጠው ክራይቴሪያ መሰረት የሚመደብ መሆኑ መያዝ መቻል አለበት። ይህንን አጠናክረን እናስቀጥላለን። በከተማም በገጠርም እስካሁን ድረስ ያሉትን የትምህርት ሂደቶች የማስፋት የጥራት እና የአግባብነት ክፍተቶችን በተለየ መልኩ አይቶ የመሙላት ስራዎችን እያካሄደ ይገኛል። በቀጣይ የድሬዳዋ ህዝብ እድሉን ከሰጠው ደግሞ የተሻለ ስራ ለመስራት ዝግጁ አሁን የጀመርናቸውን የልማት ስራዎች እንደ እርሾ ወስደን እንደ መስፈንጠሪያ ወስደን የተሻለ ደረጃ ላይ ለማድረስ ከፍተኛ ጥረት የሚደረግ ይሆናል። የመምህራን አቅምን ከማጎልበት አንጻር መምህራኖቻችን ከፌዴራል መንግስትም ጋር ተባብረን ከተለያዩ ከፍተኛ ትምህርት ተቋማት ጋር ተባብረን በሺዎች የሚቆጠሩ መምህራኖቻችን ገብተው ዩኒቨርሲቲ ላይ ገብተው እንዲሰለጥኑ በማድረግ ላይ እንገኛለን። እንዲሁም ከመንግስት ጋር በመተባበር ከዩኒቨርሲቲዎች ጋር በመተባበር በጀት ተመድቦ የስራ ላይ ስልጠና በተለየ መልኩ በማካሄድ ላይ እንገኛለን። ዜጎች በተማሩበት የትምህርት መስክ ብቁ እንዲሆኑ ለማድረግ እንዲሁም በአጠቃላይ ትምህርት ከ1 እስከ 12 ያሉትን የትምህርት አግባብነቶችን በማጠናከር የተለያዩ ስራዎችን በመስራት ላይ እንገኛለን።
በጤናውም ዘርፍ ቢሆን ድሬዳዋን በቀጣይ የጤና ቱሪዝም ማዕከል ከማድረግ አንጻር ሰፊ ስራ በመስራት ላይ እንገኛለን። እንደ ድሬዳዋ በመንግስትም ያሉንን ሆስፒታሎች የአገልግሎት አሰጣጣቸውን በማሻሻል በከተማም በገጠርም ያሉ የጤና ጣቢያዎችን ደረጃ ከፍ በማድረግ በገጠር ያሉትን 38 የጤና ኬላዎች ውስጥ ከ6 በላይ የጤና ኬላዎችን ወደ ኮምፕሬሄንሲቭ የጤና አገልግሎት እንዲሻገሩ አድርገናል። በቀጣይም ይሄን ስራ አጠናክረን የምንቀጥል ይሆናል። ለምሳሌ የብዩ አዋሌ የጤና ጣቢያን ወደ መካከለኛ ሆስፒታል እንዲያድግና መለስተኛ የሆኑ የቀዶ ጥገና ስራዎችም ጭምር እዛ እንዲሰጡ በማድረግ ላይ እንገኛለን። ወጣቶቻችንን በማነቃነቅ ሰፊውን ወጣት በበጎ አድራጎት ስራዎች ላይ እንዲሳተፍ አገሩን እንዲወድ የሚያስችሉ የማይንድ ሴት ስራዎችን ከተለያዩ አጋር ድርጅቶችና ተቋማት ጋር በመተባበር እንዲሁም ተጽዕኖ ፈጣሪ ግለሰቦች ጋር በመተባበር ሰፊ ስራ በድሬዳዋ እየተሰራ ይገኛል። በዚህም የተሰሩ የልማት ስራዎች ከቀን ወደ ቀን አድቫንስድ ሆነው እየቀጠሉ መሆናቸው የዚህ ብስራት መሆኑን ለማሳያነት ማቅረብ ይቻላል። በቀጣይ የብልጽግና ፓርቲ በድሬዳዋ እንግዲህ የምንወዳደረው የምንፎካከረው የድሬዳዋ አስተዳደር 189 መቀመጫዎችን ለመያዝ ነው። ስለሆነም በድሬዳዋችን በተሰጠን ስልጣን ገደብ ውስጥ በመሆን ሰፊ የልማት ስራዎችን ለመስራት የብልጽግና ፓርቲ ከወትሮው በተለየ መልኩ የሚሰራ መሆኑን ለማረጋገጥ እፈልጋለሁ። አመሰግናለሁ። እናመሰግናለን አቶ ሱልጣን። ብልጽግና ፓርቲን ወክለው ለየት የሚያደርጋቸው የፓርቲያቸውን ነጥቦች አንስቷል። ከማህበራዊ ጉዳይ በተያያዘ የተወያየን ስለሆነ ክርክራቸውን እያደረጉ ስለሆነ ፓርቲዎች ከዚህ ጉዳይ ባይወጡ እንደ ማሳሰቢያ መናገር እንፈልጋለን። በተጨማሪም ፓርቲዎች ሁለት ሆናችሁ ስለመጣችሁ መቀያየርና ሀሳባችሁን መግለጽ እንደምችሉ ለማስታወስ እንወዳለን። ቀጣዩ ኢሶዴፓ እንደዚሁ ለየት የሚያደርገውንና ሌሎች ጥያቄ ማንሳት የሚችለውም ክፍለ ጊዜ ላይ ነው። ትምህርትን በተመለከተ የመምህራንን አቅምም ባገናዘበ መልክ ለመስራት ዝግጁ ሆኖ አሁንም ይቀጥላል። ያለውን ደግሞ ያጠፋል ማለት ሳይሆን የጎደለውን ነገር እየሞላ ቀጣይነት አለው ሰስቴኔብል የሆነ የትምህርት ስርዓት እንዲሳለጥ ያደርጋል። ይህም ምንድነው? የትምህርት ስርዓት ላይ ክፍተት ስላለው ክፍተትም ከታች ተጀምሮ ካልተሰራ ምንም ውጤታማ ሊሆን ስለማይችል ከላይ ከሆነ ምንም ዋጋ አይኖርም፣ ውጤት ላይ አመጣ ስለሚችል መሰራት ያለበት ከስር በሰረቱ ስለሆነ አንድ ገበሬ በደንብ ካላረሰ ጥሩ የሆነ ውጤታማ የሆነ ምርት ላይ ያገኝ ስለሚችል በትምህርት ስርዓት ውስጥም ከታች ከማዋለ ህጻናት ጀምሮ መሰራት ያለበት ስርዓትን ለማሰራት አጥብቆ ይሰራል። ይሄ ክፍተት ስላለው ይህን የትምህርት ፖሊሲ ለማሻሻል እንገደዳለን። የጤና ሴክተሩን በምናይ የጤና ስርዓትን በተመለከተ ልክ ነው፣ የጤና ሴክተሮች እየበዛ ነው። ነገር ግን እንደ ሀገሪቱ ተደራሽነት አይደለም። ሆኖም በጤና ሴክተሮች ላይ ያለው የጤና ተቋሙ አለ፣ ውስጡ ላይ ምን ይጎላል የሚባለው ነገር ክፍተቶች አለውን በግንባታውን ባለው ሁኔታ አጠናክረን በውስጡ ላይ የሚጎሉን ለመስራት አጠናክረን ለመስራት ስትራቴጂ ንድፍ አቅደን እንገኛለን። ይህም ጤና ሴክተር ላይ እኔን ለምሳሌ ወደ ጤና ሴክተር በሚሄድበት ሳቲስፋክሽን ይዤ መምጣት አለብኝ። ሳቲስፋክሽን ይዤ ለመምጣት ደግሞ እዛ ያለው አገልግሎት ሰጪ ባለሙያዎች ሳቲስፋክሽን ሊኖረው ይገባዋል። ሳቲስፋክሽን እዛው ባለሙያ ላይ ሳቲስፋክሽን ከሌላ የጤና ስርዓትን እናዛምታለን ብንል የማይሆን ነገር ስለሆነ ይህ ክፍተቶችን ለማስተካከልና አብሮ ለመስራት አበክሮ ይሰራል ኢሶዴፓ። ሌላ የግል ጤና ሴክተሮችን በተመለከተ የግል ጤና ሴክተሮች ለመንግስት ለህዝብ አጋዥ እንደሆነ እናምናለን። ይህን ደግሞ በተሳለጠ በስትራቴጂካዊ መልክ የግል ጤና ሴክተር ለሀገራችን ለህዝባችን ተመጣጣኝ የሆነ አገልግሎት ይሰጣል ወይ የምንለውን ስትራቴጂ ነድፈን ለመስራት አቅደናል። ይሄ በብልጽግና ፓርቲ ክፍተት ስላለበት ማለት ነው። ምክንያቱም ይሰራል፣ አዎ
የግል ሴክተር አስፈላጊ ነው፣ በደንብ እናምናለን፣ አጠናክረን እንቀጥላለን። ነገር ግን በግል ሴክተሮች ላይ የህዝባችን ኢኮኖሚ በተመጣጠነ ሂሳብ ነው ወይ አገልግሎት እየተሰጠ ያለው? ይሄን ለማሻሻል አበክረን እንሰራለን። ወጣቶችን በተመለከተ ስንት ወጣቶች ናቸው ስራ አጥነቱን ተቀርፎ ስራ እየሰራ ያለው? ይህን የትኛውም ዜጋ በኢትዮጵያዊነት አምኖ ባለበት በድሬዳዋም ሆነ በሌላ አካባቢም በወጣትነትና በኢትዮጵያዊነት የስራ እድል እንዲመቻች አበክረን እንሰራለን። ይህ ክፍተት ስላለው የአካል ጉዳተኞችን በተመለከተ ቅድም ለማንሳት ሰዓት ስለሚያጥረው ነው። አካል ጉዳተኛ ከማንም እኩል የሆነ አይምሮ የያዘበት ነው። ይህ የአካል ጉዳተኛ የትኛውም ሴክተር መስሪያ ቤት ላይ እንደማንኛውም ጤናማ ሰው ተወዳዳሪ ሆኖ ቅድሚያ ተሰጥቶ የሚሰራበት ስትራቴጂ ይዛን መጥተናል። ይህ በብልጽግና ፓርቲ እየተሰራም ቢሆን ክፍተቶች አለ። ሌላኛው የጤና ሴክተር ላይ አሁንም የጤና ስርዓትን ለማጎልበት የጤና መድን ሽፋን ሁሉንም ህብረተሰብን ባማከለ ሲባል ገጠሩን አካባቢ ላይ የመድኃኒት እጥረቶች በክፍተቶች ይታያል። ምክንያቱም ይህ የጤና ስርዓቱን ለማበጃት ከላይ ስሙ ብቻ ሆኖ ከታች ባዶ ከሆነ ህብረተሰቡ ሊጠቀምበት ስለማይችል እስከታች ድረስ ወርዶ ህብረተሰቡ አገልግሎት የሚያገኝበትን ስትራቴጂ ነድፋን ተነስተናል እኛ ኢሶዴፓ። ስለዚህ ይህን ክፍተቶችን ለመሙላት አብረን ለመስራት ተግተናል። አመሰግናለሁ። እጅግ አድርገን እናመሰግናለን። አዲስ ትውልድ ይቀጥላል። ሰላም፣ እንዴት ናችሁ? እኛ አዲስ ትውልድ ከሌሎቹ ለየት የሚያደርገን ከመዋለ ህጻናት ጀምሮ እስከ 12ኛ ደረጃ ያሉ የትምህርት ፕሮግራሞችን እንቀርጻለን ብለናል። እንዲሁም ደግሞ አንድ ተማሪ በስነ ስርዓት ትምህርቱን ለመማር የምግብ ስነ ስርዓት ወይንም ደግሞ የምግብ የመመገብ ፕሮግራምን እንደ ትምህርቱ አካል አድርጎ አዘጋጅቶ እንዲሁም ደግሞ አቀናይቶ የያዘ ፓርቲ ነው። አንድ ተማሪ ምግብ ሳይበላ መጥቶ ትምህርት ገበታው ላይ ተቀምጦ ይማራል ማለት አይቻልም። ስለዚህ ይህንን ግንዛቤ በማድረግ ማንኛውም ተማሪ በመጣበት ትምህርት ቤት ላይ የምግብ የመመገብ ፕሮግራምን እቅድ አድርገን ያ ሆነ ማለት እያንዳንዱ ተማሪ የመጣበትን ዓላማ ጠንቅቆ ተምሮ እንዲሁም ደግሞ ትኩረቱን ሙሉ ለሙሉ ሰጥቶ ይወጣል ወይንም ደግሞ ብቁ ዜጋን እናገኛለን ወይ እናፈራለን ብለን እናስባለን። ሲቀጥል በዩኒቨርሲቲዎች ላይ ቀደም ማንስቸው ነበረ። የዩኒቨርሲቲዎች ላይ የኮስቲንግ ሼሪንግ መንግስት ያደርጋል። ብዙ ጊዜ ያ ኮስቲንግ ሼሪንግ ተምሮ የወጣው ተማሪ ወይንም ደግሞ ስራ ፈላጊ እጅግ በጣም በኮስቲንግ ሼሪንግ የመጀመሪያ ገና እንደወጣ የስራ የማግኘቱ ችግር እንዳለ ሆኖ ኮስት ሼሪንግ እጅግ በጣም አሳሳቢና ማለትም የሚገነባው ኢኮኖሚ ላይ ተጽዕኖ የሚያደርግበት ስለሆነ እንደ አዲስ ትውልድ የኮስት ሼሪንግ ጉዳይ እናቋርጣለን። ሙሉ ለሙሉ በመንግስት ወጪ ተሸፍኖ የትምህርት ስርዓቱን ተምሮ ስኬታማና ጠንካራ ሆኖ እንዲወጣ እንዲሁም ብቁ የሆነ አገልጋይ የሆነ ወጣትን መፍጠር ዓላማችንና ተግዳሮታችንን ሁሉ ፈተን ሰክሰስ የሆነ የተማረ ኃይልን ለማውጣት ይሄንን እናስቀራለን ብለን እናምናለን። በጤናው ጉዳይ ላይ እንዲሁም ብዙ ጊዜ ተገልጧል። እንደ ድሬዳዋ አሳስብ ብዙ ጉዳዮች ላይ ዞር አይቻሉ። ጤና መድን ሲደረግ በነቂስ ይሰራል። በነቂስ ተሰርቶ ግን እዛ ጋር ያለው ፔሸንት ቦታው ላይ ሄዶ ከመታከም እንዲሁም ደግሞ የፋርማሲስት ወይም የሜዲኬሽን አገልግሎት እጅግ በጣም ሲቀርብ አይታይምና ሲግሏሉና እጅግ በጣም ብዙ ኮስቲንግ ወጪ ሲያደርጉ ነው የሚታየውና እዛ ጋር የሚከፈለው ገንዘብ ምን ላይ ያለ ነው የሚለው ስለሚያጠራጥረን ያ ገንዘብ መዋል ያለበት ኦሬዲ ፔሸንቱ ታክሞ ሜዲኬሽኑን ማግኘት መብቱ እንደሆነም ጭምር እስከ ከፈለ ድረስ ያንን የመድኃኒት አቅርቦት እንዲሁም ደግሞ የሚደረገውን አንድ ፔሸንት ወይም የጤና መድን ተጠቃሚ የሆኑ ሰዎች ሙሉ ለሙሉ እንዲያገኙ የፋርማሲ ኮስቶችን ስቶር እስከ ማድረግ ደረጃ እንደርሳለን። በቂ የሆነ ሜዲኬሽን እንዲያገኝ ሲቀጥል ደግሞ ጤና ባለሙያዎችን ቢያል ጤና ባለሙያው ሁሉ ፍላጎቱ ሳይሟላለት ገብቶ ስራውን ትኩረት ሰጥቶ ይሰራል ማለት ከባድ ነው።
ሙሉ ለሙሉ የሚሆነው የራሱን ችግር የመፍታት እንጂ እዚህ ጋር ያለውን ፔሸንት ሙሉ ለሙሉ ትሪት ያደርጋል ወይንም ደግሞ የሱን ፕሮሰስ ሰብአዊ መብቱን በጠበቀ ሁኔታ ያደርጋል ብሎ አዲስ ትውልድ አያምንም። ስለዚህ መጀመሪያ ለማከም የዛን ሰው ፍላጎት ወይንም ደግሞ የዛን ሰው ሀሳብ መቀነስ ያስፈልጋልና የደሞዙንም ጭማሪ አስመልክቶ እንዲሁም ደግሞ አንዳንድ ምቹ የሆኑ የመኖሪያ ቤቶችን ተደራጅተው የሚገነቡበትን አንዳንድ የነሱን ሁኔታ የማሳለጡን ስራ ትኩረታቸውን ጤናው ላይ አድርገው እንዲሰሩ ያደርጋል። እንዲሁም ደግሞ የትምህርት ሁኔታቸውን የማሻሻል አንድ ነርስ ኦልሬዲ 10 ዓመት 8 ዓመት በአንድ ጤና ኬላ ላይ ሲያገለግል ይታያልና ያንን የትምህርት እድል ሰጥቶ እንዲሁም ከውጪዎች ጋር እጅግ በጣም የትምህርት ፖሊሲዎች አለንና ያንን በማሻሻል እንደ አዲስ ትውልድ የጤናውን የባለሙያውን የትምህርት ዕውቀት እናሳድጋለን። ሲቀጥል ደግሞ እጅግ በጣም እንደ ኢትዮጵያ ስናስበው አሁን ላይ አይተናቸው ማናቁ ለጆሮቻችን እየከበዱ ነው ያሉ የኩላሊት በሽታ፣ የልብ በሽታ እንዲሁም እጅግ በጣም ብዙ እየተንሰራፉ ያሉ አሉ። ለውጭ ኢኮኖሚያችንንም አሳልፈን የምንሰጥበት በሽተኞቻችንም የማያውቁበት ሀገር እየተሰደዱበት ያሉበት ሁኔታ ነው ያለውና እንደ አዲስ ትውልድ ይህንን ከውጭ ያሉትን የጤና ባለሙያዎች በማስተባበር ወደ ሀገራቸው እንዲገቡ በማድረግ እዚህም ያሉትን የእውቀታቸውን እንዲያሳድጉ በማድረግ የራሳችን የሆነ በሀገራችን ላይ የሚታከሙበትን ሁኔታ እናመቻቻለን። የሴቶችን አስመልክቼ ሴቶች እጅግ በጣም ጠንካሮች ነን፣ ኃላፊነት የሚሰማንን ውሳኔ ሰጭነትም ላይ አስተውለንና ተረጋግተን የምንወስነንና ሴቶችን አሁን ያለው መንግስት 50% ነው የሚለውና እኛ ደግሞ ወደ ውሳኔ ሰጭነት እንዲሁም ደግሞ አዲስ ትውልድ ፓርቲ እንደ ድሬዳዋ የሚመራው በሴት ነውና ከፍ አድርገን ሴቶቻችን ውሳኔ የሚሰጡበትን ከቤት ውስጥ የሚወጡበትን አማራጭ አስቀምጠናል። ወጣቶችን በተመለከተ ወጣቶች መንገድ ላይ ምናምን ሲቀመጡ ነው የሚታየውና መሰረተ ልማቶች ቢሟላላቸውም ከሞላ ጎደል ነው ገዢ ፓርቲ የሚያደርገው። ኦልሬዲ መዋያ ቢኖር ስፖርት ማዘውተሪያ ቢኖር የስፖርት አሰልጣኝ ዲቴል ሁሌ በቦታው ላይ ላይገኝ ይችላል። አንድ ቦታ ላይ መድበን መደበኛ የሆነ ወጣቱ የሚያዘወትርበት ከሱሱ የሚወጣበት ስራ ፈጣሪ የሚሆንበትን እንዲሁም ደግሞ በሚፈልገው ሁኔታ ላይ ተደራጅቶ የሚንቀሳቀስበትን ኦፖርቹኒቲዎች እንፈልጋለን። እንደ መንግስት በጀት መድበን ከተመረጥን እንቀሳቀሳለን። አዲስ ትውልድ ፓርቲ አይንን ይምረጡ። አመሰግናለሁ። እናመሰግናለን። የምርጫ 2018 7ኛው ሀገራዊ ምርጫ በድሬዳዋ ደረጃ ለመጀመሪያ ጊዜ የፓርቲዎች የምርጫ ክርክር ላይ እንገኛለን። እስካሁን ድረስ ብልጽግና ፓርቲ፣ ሶዴፓ እንደዚሁም አዲስ ትውልድ ከሌሎች ፓርቲ ለየት የሚያደርጋቸው እንደዚሁም ደግሞ ሀሳባቸውን የሚገልጹበትን ጊዜ አሳልፈናል። ኢዜማ ቀጣዩ ተናጋሪ ይሆናል። እሺ፣ እኛ ነገ እንደምትመርጡን ተስፋ አለን። ነገ ስትመርጡን ከገዢው ፓርቲ የተለየ ብለን የምንለውን ይዘን የቀረብነውን የማኒፌስቶታችንን አንድ አካል ጓዴ ወንድም የያዘው ቦጋለ 5 ደቂቃ በመጠቀም ያቀርብና 2 ደቂቃ እንደሚተውልኝ ተስፋ አደርጋለሁ። ያዘው ወደ መድረክ። እንኳን ደህና መጣችሁ በድጋሚ። እንዲሁም ለ7ኛው ሀገራዊ ምርጫ በሰላም እንኳን አደረሰን። መላው ኢትዮጵያ ሕዝብ እንዲሁም የድሬዳዋ ሕዝባችን እንኳን ለ7ኛው ሀገራዊ ምርጫ አደረሳችሁ። ከዚህ በመቀጠል እንግዲህ በቀጥታ ኢዜማን ከሌሎች ፓርቲዎች የተለዩ የሚያደርገውን ሀሳቦች ለማቅረብ እወዳለሁ። ቀደም መግቢያው ላይ የአጠቃላይ የኢዜማን የፖለቲካ ፕሮግራም በማህበራዊ ጉዳዮች ላይ ገልጿል አቶ ዮናስ። እንግዲህ በማህበራዊ ዘርፍ የምንላቸው ተቋማት አንደኛው ትምህርት ነው፣ ሁለተኛው ጤና ነው። ሌላው የማህበራዊ ቀውስ የሚያስከትሉ እንደ ስደት፣ እንደ ወጣት፣ እንደ ሴቶች ተሳትፎ የሚሉ ነገሮችን ላይቼ ለማቅረብ እሞክራለሁ። ትምህርትን በተመለከተ በሀገራችን ለውጡ ከመጣ ጊዜ ጀምሮ የትምህርት ፖሊሲው ከድሮ ከነበረበት ኢህአዴግ 27 ዓመት ተጠቀመበት ትምህርት ፖሊሲ ተለይቶ ብዙ ነገር ተሻሽሏል። ብዙ የትምህርት ፖሊሲዎች ተሻሽሏል። ለምሳሌ የመደበኛ የፈተና ፕሮግራሞች 6ኛ ክፍል አልነበረም። በአሁኑ ሰዓት 6ኛ ክፍል የሚኒስትሪ ፈተና ተደርጓል። 8ኛም እንደዛው አስቀጥሏል። ሌላው 10ኛ ላይ ወጣቶቻችን ገና ሳይወስሉ ፈተና ወስደው ትምህርት የሚቆሙበትን ወደ 12ኛ በመመለስ ትምህርት ስርዓቱ በመሻሻሉ ከፍተኛ አክብሮት እንሰጣለን ለገዢው ፓርቲና ለመንግስት። ሌላው ትምህርት
በህገ መንግስቱም የተጠቀሰ ነው። በአፍ መጫ ቋንቋችን በተለይ ኬጂ አንደኛ ደረጃና ቅድመ አንደኛ ደረጃ ያሉት ትምህርት ላይ ኬጂ በአፍ ቋንቋ እንዲማር ህገ መንግስቱም ፈቅዷል። ብልጽግና በዛ ላይ ዳውት ያለው አይመስለኝም። ግን አፈጻም ላይ ነው እኔ ማየት የምፈልገው። አፈጻም ላይ አንዳንድ ክልሎች ለምሳሌ ኦሮሚያን ክልል ባነሳ የኦሮምኛ ተናጋሪ ብቻ አይደለም ኦሮሚያ ክስ የሚኖረው። ለምሳሌ ማዕከላዊ ስታቲስቲክስ ባቀረበው የህዝብ አሰፋፈር ወደ 15 ሚሊዮን የአማራና የጉራጌ ተወላጆች አሉ በኦሮሚያ ውስጥ። ነገር ግን በአፍ መፍቻ ቋንቋ የሚማሩት በኦሮምኛ ነው። ስለዚህ እነዛም ልክ ኢትዮጵያ ትውልድ ናቸውና ነዋሪ ናቸውና በራሳቸው ቋንቋ የሚማሩበት ነገር ቢያመቻች እንደ ጥያቄ ያቀርባሉ ለመንግስት። ይሄን ቢያመቻች በጣም ጥሩ ነው፣ የተሻለ ነው ብዬ ገምታለሁ። ሌላው ትምህርት ላይ በተለይ የፖለቲካ ጣልቃ ገብነት ያው አንድ መንግስት ሲቋቋም በፖለቲካ ተመርጦ ነው የሚቋቋመው። ፖለቲካ ሙሉ ለሙሉ ጣልቃ ገብነት ይጠፋል ማለት አይደለም። ነገር ግን መሰረታዊ በተለይ ሙያ ዘርፍ በሚያስፈልጋቸው እንደ ትምህርት ርዕሰ መምህራን፣ ዳይሬክተሮች፣ የትምህርት ባለሙያዎች ላይ ሱፐርቫይዘሮች ላይ በፖለቲካ ባይመደቡ ጥሩ። ቅድም ብልጽግና ተናግሯል፣ አቶ ሱልጣን ተናግሯል። የለም ብሏል። ግን እኛ በአፈጻጸም አሁንም ሙሉ ለሙሉ አልተቀረፈም። አለ ብለን እናምናለን። ለምሳሌ የትምህርት ሚኒስትሩ ካቢኔዎች ላይ ሚኒስትሩ ላይ በክልል ደግሞ የትምህርት ቢሮ ላይ በፖለቲካ ቢመደቡ ምንም ችግር የለም። ምክንያቱም የዛ መንግስት አስፈጻሚ ስለሆኑ። ከዛ ባሻገር ግን ሙያ በሚያስፈልጋቸው ቦታው ላይ ትምህርት ባለሙያ ዳይሬክተሮች ላይ በብቃት ቢሆንና መምህራኖች ሙሉ ነፃነት ኖሯቸው የትምህርትን እንትን ቢያካሂዱ ለሀገራችንም ትሩፋት ነው እንላለን። ሌላው የጤና ዘርፍ ላይ ነው። ጤና ዘርፍ ላይ 2 ደቂቃ ነው የቀረው። እንደተባለው ብዙ ጤና ተቋማትን ገንብቷል። እንደ ድሬዳዋ ብቻ አስተያየት ልስጥ። ድሬዳዎችን ላይ በቂ ጤና ተቋማት አለ ብዬ አልገምትም። ባለሳሳት አንድ ሪፈራል ሆስፒታልና አንድ አጠቃላይ ሆስፒታልና ጤና ጣቢያዎች አሉ። በገጠር በ38ቱ ቀበሌ ቅድም ሱልጣን እንደገለጹሉ 6ቱ ወደ ከፍ ብለዋል። በቂ አይደለም። በገጠርም በከተማም የሕክምና ተቋማችን በቂ አይደለም። ቅድም ከኒያፓም እንደተባለው በግል ጤና ተቋማት ህብረተሰቡ እየተበዘበዘ ነው። ይሄንን ወደፊት ኢዜማም ከተመረጥን የምናስተካክለው ይሆናል። ቅድም የጠቀስኳቸው ነገሮች ሁሉ ተደራሽ የምናደርግ ይሆናል። አመሰግናለሁ። ለጓደኛዬ ለአቶ ዮናስ ቀሪዋን ደቂቃ ለመጠቀም ነው። ጥሩ ነው ጓደኛዬ እንዳለው ሁሉ 1 ደቂቃ ነው የቀረው። አቶ ዮናስ የትምህርት ዘርፉ አመራር አደረጃ ኃላፊነት ቅድም እንደተባለው ሆኖ ኢትዮጵያውያን ወገኖቻችን ጋራ በመግባባት ሊዳብሩ የሚገባውን ተጨማሪ ቋንቋ እውቀት የሚገድብ አካሄድ አለ። ይሄ ቀርቶ ሁሉንም ቋንቋ ቢያንስ አንድ የኢትዮጵያ ወጣት ልጆች 3-4 ቋንቋ መናገር የሚችሉበትን ሁኔታ እኛ ስንመረጥ እናደርጋለን ብለን ነው የምናስበው። ብዙዎቹ እንግዲህ ጊዜው አይበቃም ከነካካሁት ብዙ ነው። ሌላው የጤና ሽፋን ላይ ጤና ጣቢያዎች አሉ። ገጠር ላይ ይሄን አድርገናል የሚል ነገር አለ። ቤቶቹ መሰራታቸው ጤና ጣቢያ የሚል ስያሜ መሰጣታቸው ያ ጤና ጣቢያ አገልግሎቱ በትክክል ይሰጣሉ የሚለውን አውቀን ተረድተን የሚሟላበትን ነገር ለማሟላት ጥረት እናደርጋለን። እኛ ስንመረጥ ሁሉም ነገር የተመቻቸ ይሆናል ብለን ነው የምናስበው። ኢዜማን ምረጡ። ምልክታችን ሚዛን ነው። እናመሰግናለን። ነፓ ፓርቲ ለየት የሚያደርገውንና ሌሎች ሀሳብ ካለውም ለሌሎች ማንሳት የሚችለው ጥያቄ ካለም መቀጠል ይችላል። አመሰግናለሁ። እንደ ቅድሙ ሌላ የተለየ ነገር ለማቅረብ ሳይሆን ባገኘሁት አጋጣሚ ልገልጸው የሚፈልገው አለ። ዛሬ እንዲህ በአማረ ፕሮግራም ላይ ተገኝተን ሁሉም የሀሳቡን እንዲገልጽ ስንደረግ ከትላንት ዛሬ ይሻላል፣ ከዛሬ ነገ ይሻላል የምትለን ነገር ያረጋግጥልኝ ሆኖ አግኝቻለሁ። በዛሬ ፕሮግራም ላይ ስንጠራ
ለምሳሌ ትላንትና አመሻሽ አካባቢ ነበረ፣ አልተዘጋጀንበትም ብለን ደግሞ መቅረት የለብንም፣ ተገኝተናል። ለወደፊቱ እንዲህ አይነት ፕሮግራሞች ሲዘጋጁ ቀደም ተብሎ ቢነገረን የተሻለ ነው ብዬ አስባለሁ። ለዛሬ በተጨማሪነት ማቀርበው ነገር ይሄው ነው። አመሰግናለሁ። እሺ፣ የተሰጠውን አስተያየትም ምናስተካክል ይሆናል። ህብር ፓርቲ ይቀጥላል። እሺ፣ አመሰግናለሁ። ወንድሜም ቅድም እንዳለው ፕሮግራሙ ከመደረጉ በፊት የሚደረጉትን ፕሮግራሞች ብታሳውቁን የተሻለ አማራጮችን የተሻለ እንትኖችን ጊዜ ኖሮን እናቀርብ ይኖራል በሚለው እኔም ወስጄዋለሁ። ሌላው ህብር ኢትዮጵያ ማለት ነው የተሻለ የትምህርት ፖሊሲም የጤና ፖሊሲም አለው። ህብር ኢትዮጵያ ቢመረጥ ሙሉ ከፖለቲካ አመራሩ ነፃ የሆነ የአመራሩንም የትምህርት ፖሊሲውንም ይቀይራል። ሌላው በጤናም ተቋማት ላይ ተሰሩ የሚባሉትን ነገሮች የተሻለ እንዳልተሰሩ ይወስዳል። በሌሎቹ ፕሮግራሞች ላይ ማለት ነው የሚቀርቡትን ነገሮች እህቴ ቤቲ ሙሉ ፕሮግራሙን ታስተዋውቀዋለች። አመሰግናለሁ። ይህ ድል ለእኔ በመሰጠቱ የተከበራችሁ የተወደዳችሁ የኢትዮጵያ ህዝቦችና ድሬዳዋ ነዋሪዎች እንኳን ለ7ኛው ሀገር አቀፋዊ ምርጫ አደረሳችሁ አደረሰን። ከዋናዎቹ ማህበራዊ ኩነቶች መካከል አንደኛው የትምህርትና ሁለተኛው የጤና ሌሎችም በስሮቹ አሉ። እንደሚታወቀው ትምህርት ላይ ስንሄድ 80% ህዝቦች ገጠር ነዋሪ እንደሆኑ ይታወቃል። እንዲሁም 70% ሴክተር የምናገኘው ከግብርና በመሆኑም ይታወቃል። ስለዚህም በገጠር ክፍሎች ላይ የትምህርት ጥራትን በማሳደግ ለገጠር ክፍሉ የተሻለ ጥራት ያለው የትምህርት የጤና የትሬኒንግ ክህሎቶችን በማቅረብ በከተማ የተሻለ መልኩ የሀገራችንን ሰላምና ማህበራዊ እንዲሁም ኢኮኖሚያዊ ተግዳሮቶችን መግታት ይቻላል። ይህም ለማድረግ ወይ ደግሞ ለማረጋገጥ መምህራን ላይ መስራት ለቤት መስራት እንደ መሰረት ነው። ምክንያቱም መምህራን ትውልድን ቀርጸው በራሳቸው ልክ የሚቀርጹ በመሆኑም በገጠር ላይ የተመደቡ አስተማሪዎች የሰርቪስ የተለያዩ የመኖሪያ ቤቶች እጥረት እንዳያጋጥማቸው ይሄንን መፍታት ማቅረብ ምፈልገው እሱ ነው በዋናኝነት። ምክንያቱም ጤናማ ህፃን ልጅ ለማሳደግ ጤናማ እናትና አባት ስለሚያስፈልጉ ሁሉ ጤናማ ትውልድን በትምህርት ዘርፍ ላይ ለማብቃት መሰረቱን መምህራንና ማህበረሰቡ ላይ ብንገነባ ባይ ነኝ ለገዢው መንግስት። እኛ ደግሞ ይሄንን ተግዳሮቶች እንቀርፋለን። በዚህ ሰዓት መምህራን በትራንስፖርት ችግር እንዲሁም በኑሮ ውድነት ተግዳሮቶች ላይ ትውልድን ያለ ፍላጎት በማስተማር ያለ ዝግጅት በማስተማር ትውልድን ተግዳሮቶች ላይ እየጣሉ ነው። ይሄ ፓርቲ ደግሞ ወርዶ ከኬጂ ጀምሮ እስከ ዩኒቨርሲቲ ያለውን ተግዳሮቶችን ይቀርፋል ተብሎ ይታሰባል ማለት ነው። ስለዚህ ሌላው ደግሞ የምንለው በትምህርት ጥራት ውስጥ ተማሪዎች ለትምህርት የሚሰጡት አመለካከት በዚህ ሰዓት በጣም ወርዷል። ዜሮ ማለት አንችልም። ኦልሬዲ ኢት ኢዝ ኔጌቲቭ ለአስተማሪዎች ያላቸው አመለካከት። ይሄ ደግሞ ለመቅረፍ ተማሪዎች ቲዮሬቲካል በሆነ ወይ ከሚማሩ ይልቅ ሮቲን ኦር ደግሞ ኖን ሩቲን የምንለውን ዴይ ቱ ዴይ አክቲቪቲያቸው ጋር አያይዘን የምናስተምርበትን ኢንቫይሮንመንት እናመቻቻለን እኛን ስትመርጡ። ሌላው ጤና ላይ ህመም ጊዜ ስለሌለው ከሳምንት እስከ ሳምንት ከሰኞ እስከ እሁድ እንዲሁም ለ24 ሰዓታት የጤና ባለሙያዎች ለማህበረሰቡ ጥሩ የጤና ሰርቪስ እንዲያቀርቡ እናደርጋለን። ይሄ ስናደርግ ግን የጤና ባለሙያዎች የፍላጎታቸውን ያ ማለት የትራንስፖርት የደሞዝ የብዙ ነገሮችን ምክንያቱም እንዳልኩት አንድ ጤናማ ትውልድ ለመፍጠር
ወይም ደግሞ ጤናን ለማግኘት የጤና ባለሙያዎችን ፍላጎታቸውን ማሟላት አለብን ብዬ ስለማስብ ነው። ሌላኛው ህብር ፓርቲን ሲመርጡ በትምህርት ቤቶች ላይ ትኩረት በመስጠት ከትምህርት ቤቱ መምህራን የብቃት እንዲሁም የክህሎት ማነስን እንቀርፋለን። የብሔራዊ መግባባቶች እና አገራዊ እርቅ መድረኮችን በፍጥነት ይዘጋጃሉ። የዜጎች ሰላም ወጥቶ የመግባት ተንቀሳቅሶ የመስራት መብቶችም ይረጋገጣሉ። 80% እንደሚታወቀው ወጣቱ የስራ እድል ይከፈታል። ምክንያቱም ወጣቱ ሀገርን የሚያቆም የማህበረሰብ ክፍል በመሆኑ ስፔሻሊ ድሬዳዋ ላይ ወጣቶቻችን በትምህርት የማያምኑ አብዛኞቹ ያው በፎርስና በባጃጅ ስራዎች እንደሚሉና የትምህርት ያን ያህል ቦታ እንደማይሰጡ ሁሉ የተማረ ወጣት የሚሰራ ወጣትን በማፍራት ደረጃ እድል እንሰጣለን ለወጣቶች። የዜጎች መሬት ባለሀብትነት ይረጋገጣል። የመኖሪያ ቤቶች ችግሮች ይፈታሉ። ስፔሻሊ ለመንግስት ሰራተኞች ተግዳሮት የሆነው የቤት ክራዮችና የመኖሪያ ቤቶች ላይ ይሰራሉ። ከመንግስትና ከግል መስሪያ ቤቶች ሰራተኞች የሚቆረጡ ደሞዞች የተለያዩ ግብሮችን በመቀነስ ረገድ የተሻለ እንዲሆን እናደርጋለን። በዚህ ረገድ መጨመር የምፈልገው ተጠናቋል ሰዓትሽ። ኦኬ። የፓርቲው ዓላማ ራዕያችን ማውራት አይቻልም። እሺ እጅግ አድርገን በጣም እናመሰግናለን። ቀደም ሲል ባወጣነው ህግ መሰረት ሁሉም ፓርቲ በተሰጠው ሰዓት ብቻ ማውራት እንደሚገባ ተስማምተናል። እስካሁን እንግዲህ በሰባተኛው ሀገራዊ ምርጫ ላይ በድሬዳዋ ደረጃ የተፎካካሪ ፓርቲዎች የምርጫ ክርክር መድረክ እያካሄድን እንገኛለን። 2 ምዕራፎችን አጠቃለናል። 3ኛው ምዕራፍ ላይ እንገኛለን። ፓርቲዎች ያላቸውን ምላሽና ማብራሪያ እንደዚሁም ደግሞ የተነሳባቸው ጥያቄ ላይ ምላሽ መስጠት ነው። በአብዛኛው ለብልጽግና ፓርቲ ጥያቄዎች የተነሱ ይመስልናል። በውስጥ ባነሳነው መሰረት 2 ደቂቃ ተጨማሪ ለምላሽ ከተሰጠው 7 ደቂቃ በተጨማሪ ያቺን 2 ደቂቃ መጠቀም እንደሚችል ለመግለጽ እንወዳለን። ከምንም በላይ ግን እኛም አንዳንድ ጉዳዮችን ለማንሳት እንወዳለን። ለሁላችሁም ፓርቲ ነው ማንሳት የምንወደው። በመጀመሪያ ደረጃ ኢትዮዴፓ የፓርቲውን ፖሊሲና ሌሎች ማኒፌስቶዎችን ሲያነሳ ተማሪዎች በአፍ መፍቻ ቋንቋቸው ይማሩ ሲባል ብሔራዊ ቋንቋ በምን መልኩ እንደሚያስተናግዱ ግልጽ ቢያደርጉልን። ኢዜማን በተመለከተ በሹመት የሚሆን ትምህርትን በተመለከተ አንስተዋል። ቦታውን በምን ሊተኩት አስበዋል የሚል ሀሳብ ማንሳት እንወዳለን። ቀጣዩም ለኢዜማ ይሆናል። በከተሜነት እንግዲህ ከመስፋፋት ጋር ያነሱት ሀሳብ አለ። ድሬዳዋ 38 የገጠር ቀበሌዎች አላትና ከዚህ አንጻር ያንን ወደ መስመር የሚያስገቡበትን መንገድም ቢያመላክቱን እንወዳለን። አዲስ ትውልድ ፓርቲ በተለይም ደግሞ ከጤና ፕሮግራሞች በተመለከተ የጤና ባለሙያዎች ላይ እንደዚሁም ደግሞ በዘርፉ ያለውን ችግር በስፋት አንስቷል። ሊያነሱልን የምንወደው በተለይ ከጤና ባለሙያዎች ጋር በተያያዘ እጅግ ከፍተኛ የስነ ምግባር ችግር እንደሚታይ እናውቃለን። ይህንን በምን መንገድ እንደሚያስተካክሉ ቢያነሱልን እንወዳለን። ህብር ፓርቲ ግቡ ለሁሉም ዜጎች ምቹ የሆነች ኢትዮጵያን እውን ማድረግ ነው የሚል አንስተዋል። ወደ ድሬዳዋ ነባራዊ ስንመጣ ለድሬዳዋ ነዋሪ በግልጽ ምቹ ለማድረግ ምን ስራዎችን እንደሚያከናውን ቢጠቅስልን። ብልጽግና ፓርቲ በተለይም ደግሞ በዚህ መድረክ ሲገልጽ እንደሰማ ነው የነጠሩ ፖሊሲዎች ይወጣሉ፣ ጤና ባለሙያዎች፣ ትምህርት ቤቶች ይሰራሉ። ነገር ግን ተግባራዊነትን ከማስፈጸምም የተለያዩ ክፍተቶች እንደሚስተዋሉ ይገለጻል እና እነዚህን እንዴት ማስታረቅና መፍታት የሚቻላል የሚለውን ፓርቲዎች ጥያቄዎቻችንን ከኛም የተመሳው መድረክ ጨምሮ ሌሎች ሀሳቦችን ከሌሎች ፓርቲዎችንም የተነሳውን ምላሽና ማብራሪያ የሚሰጡበትን ጊዜ ላይ ደርሰናል። ለዚህም 7 ደቂቃ አለን። አሁንም በሚቀጥለው ቀደም ሲል በሄድነው መንገድ መሰረት እንሄዳለን። ለብልጽግና ፓርቲ ቅድሚያውን እንሰጣለን። አመሰግናለሁ።
የብልጽግና ፓርቲ አርማችን የስንዴ ነዶ ነው። ሁላችንም የተወደዳችሁ የድሬዳዋ ነዋሪዎች፣ የመላው ኢትዮጵያ ሕዝብ የስንዴ ነዶ የመብሰል ምልክት ነው። የቀጣይ ምዕራፍ ዝግጁነትን መሰባሰብን ያሳያል። የስንዴ ነዶን ይምረጡ። በብልጽግና ላይ ከተነሱ ነጥቦች አንዱ ከአካታችነት ጋር ተያይዞ አካታችነት በስም ደረጃ ብቻ ነው በተግባር አልታየም የሚል የተነሳ ከኢዜማ አለ። በፕሮግራማችን መሰረት በግልጽ ብልጽግና የአካታችነት የብልጽግና መገለጫ ነው ብሎ ያስቀመጠው ነው። ብዝሃነትን ማዕከል ያደረገ የባህል ቅርስና ልማት በፕሮግራማችን በማህበራዊ ዘርፍ በግልጽ ተቀምጧል። የሁሉም ብሔር ብሔረሰቦችና ህዝቦች ቋንቋዎች እንዲያድጉ እንዲጎለብቱ የህግ ተቋማዊና አስተዳደራዊ ስራዎች ተግባራዊ ያደርጋል። ይሄ ባለፈው 5 ዓመትም በተግባር ላይ አውለን ውጤት ያሳየንበት የሁሉም ብሔር ብሔረሰቦች ቋንቋቸውን እንዲያሳድጉ ባህላቸውም ከኢሬቻ ከፊቼ ጫምባላላ በሁሉም ክልል በተግባር ያሳየንበት የአካታችነት መገለጫ ነው። ፓርቲያችን ኢትዮጵያ የጋራ እሴቶች ባህሎች እንዲጎለብቱ ታሪካዊ ቅርሶች የማይዳሰሱና የማይዳሰሱት ጎልቶ እንዲወጡ በፕሮግራሙ አስቀምጦ በመተግበር በርካታ ባህሎች ጥምቀትን ጨምሮ ሄረኢሴን ጨምሮ በዩኔስኮ ያስመዘገበበት ነው። እነዚህ የአካታችነታችን ትልቅ መገለጫዎች ናቸው። ከትምህርት ጥራት ጋር ተያይዞ ከጤና ዘርፍም ጋር ተያይዞ ጥራት ችግር አለ፣ ስነ ምግባር ተብሎ የተነሳ አለ። መሰረተ ልማትን በማስፋፋት ባለፈው 5 ዓመታት በርካታ ስራዎችን ሰርተናል። በዚህም ከፍተኛ ውጤት እንዳስመሰገብን ወንድሜ አቶ ሱልጣን በዝርዝር ቅድም አስቀምጧል። ከዚህ ጋር ተያይዞ የጤና ባለሙያዎች የተለያዩ ጥያቄዎችን ያነሳሉ። ይሄንን በዲሞክራሲያዊ በሆነ መልኩ ተቀራርበን በመወያየት መፍትሄ የሰጠንበት ሙሉ በሙሉ በተሟላ ስነ ምግባር ወደ ስራቸው የገቡበት ሁኔታ ነው ያለው። ጥያቄያቸውንም ተቀብለን የደሞዝ ጭማሪም ጨምሮ የዲዩቲ ክፍያዎችንም በአግባቡ የአገሪቱ ኢኮኖሚ በሚፈቅደው መጠን ምላሽ የሰጠንበት ቀጣይ ያላቸው የቤት ጥያቄ ነው። ይሄንንም የመንግስት አቅም በፈቀደ መጠን አገልግሎት መፍትሄ የምንሰጠው ይሆናል። እዚህ ጋር የመደመር በግልጽ ነው የሚያስቀምጠው። የግለሰብ መብትም የማህበረሰቡንም ግለሰብ ከመንግስት ከማህበረሰብ ተነጥሎ አይታይም። ይሄ የግሉ ሴክተርንም በማስፋት ሊበራሎች ሊበራሊዝም የሚያራምዱት ጤና ነፃ መሆን አለ፣ ለገበያ ክፍት ይሁን ይላሉ፣ ትምህርት ክፍት ይሁን ይላሉ። ሶሻል ዲሞክራቶች ደግሞ በመንግስት ብቻ ይሁን ይላሉ። እኛ የመደመር ርዕዮተ ዓለም ብልጽግና ሲያራምድ የግሉ ሴክተርም የመንግስትም ማህበረሰቡም በማስተባበር ሁሉንም ተደራሽ የማድረግ ስራ ነው የሚያካትተውና የተነሱ ጥያቄዎች በመደመር ርዕዮተ ዓለም ውስጥ የሚካተቱ ናቸው። ምናልባት በዚሁ አጋጣሚ ቅድም በጥያቄ ስላልተነሳ ነው የኢዜማ ግልጽ የሆነ ርዕዮተ ዓለም የለውም። ማህበራዊ ፍትህ ይላል። ማህበራዊ ፍትህ በማህበራዊ ዘርፍ ውስጥ ምላሽ የሚያገኝ ጉዳይ ነውና ይሄንን ምንድነው ርዕዮተ ዓለማችሁ የሚለውን በግልጽ ብታስቀምጡልን ደስ ይለኛል። ሌላው የስራ ወጣቶች የስራ እድል ፈጠራ ጋር ተያይዞ ሰፋፊ ስራዎችን ባለፉት 5 ዓመት ሰርተናል። ይሄም በግልጽ ወጣቶች በተለይ በድሬዳዋ ደረጃ ቅድም እህቴ አሳንሳ እንዳስቀመጠችው ወጣት ትምህርት ትቶ ፎርስ እና ባጃጅ ነው የሚነዳው የሚለው የተሳሳተ እይታ ነው። ወጣቶች ሁሉም የስራ ዘርፍ የሚናቅ ስራ የለም። እንዲያውም ለድሬዳዋ ሰላም ትልቅ ሚና የተጫወቱት የባጃጅ ላይ የሚሰሩ ወጣቶች ናቸው። ሌሊቱም የኛ ነው ተብሎ የድሬዳዋን ሰላም የራሳቸውን ገቢ ከማግኘት ቤተሰባቸውን ከመደገፍ አልፎ የድሬዳዋን ሰላም በማስጠበቅ ረገድ ትልቅ ሚና ነው የተጫወቱት ማለት ነው። ይሄንን አሳንሶ ከማየት ይልቅ ተገቢው ትኩረት መስጠት ያስፈልጋል። የትምህርት ጥራት ጋርም ተያይዞ የቅድመ አንደኛ ደረጃ በየትኛውም ፓርቲ በግልጽ ያላስቀመጠው ከመጀመሪያ ከቅድመ አንደኛ እስከ 8ኛ ክፍል ድረስ ግዴታ ትምህርት አድርገን በፖሊሲ አስቀምጠናል ማለት ነው። ይህም በቀዳማይ ልጅነት ፕሮግራም በማስጀመር ማንኛውም የኮሪደር ልማቶች ሲሰሩ ማለት ነው ወጣቶችንም ብቻ ሳይሆን ህፃናት መጫወቻንም ባካተተ መልኩ እየተሰራ ይገኛል።
ቅድም እንደተገለጠው ርዕዮተ ዓለማችን መደመር ከሁሉም ለየት ይላል። ግልጽ እሴቶች አስቀምጦ የሚሰራ ነው። ነፃነት፣ እኩልነት እና የፍትሃዊነት የሰው ልጅ ክብርን በግልጽ ያስቀመጠ ነው። ግባችን ሁለንተናዊ ማህበራዊ ብልጽግና ማረጋገጥ ነው። ፖሊሲዎቻችን ግልጽ የሆነ የትምህርት ፖሊሲ ያለን አግባብነትን መሰረት ያደረገ፣ የጤና ፖሊሲያችን አክሞ ማዳንና መከላከልን መሰረት ያደረገ፣ የወጣት የሴቶች እንዲሁም ለረጅም ዓመታት ተረስቶ የቆየው የስፖርት ፖሊሲ በአሁኑ ሰዓት ቀርጸን ወደ ስራ አስገብተናል። በቀጣይ የህፃናት ፖሊሲም አሻሽለን ወደ ስራ የምናስገባ ይሆናል ማለት ነው። በዚህ መሰረት የብልጽግና ሰፊ ስራ ሰርቶ ውጤት እያመጣ ያለ ፓርቲ ነው። ብልጽግና መምረጥ ጤናማ ዜጋን መምረጥ ነው። አምራች ዜጋን መምረጥ ነው። ህብረ ብሔራዊ አንድነትን መምረጥ ነው። ብልጽግናን ይምረጡ። መለያችን የስንዴ ነዶ፣ የአንድነት፣ የአብሮነት በጋራ የመቆም ነው። አመሰግናለሁ። እጅግ አድርገን እናመሰግናለን ዶክተር። ሁለት ደቂቃ አሉት፣ እሷን መጠቀም ይችላሉ አቶ ሱልጣን። እሺ አመሰግናለሁ። የብልጽግና ፓርቲ እንግዲህ በዘንድሮው የምርጫ ዘመን በድሬዳዋ ለመወዳደር ነው ይህንን የምርጫ ክርክር እያደረገ የሚገኘው። አንዳንድ ፓርቲዎች ስለ ዩኒቨርሲቲ እያወራን ነው። በድሬዳዋ አስተዳደር ደረጃ የምንገዛው የምናስተዳድረው ዩኒቨርሲቲ እንደሌለ መታወቅ መቻል አለበት። አጠቃላይ ትምህርት ብቻ ነው ከአንድ እስከ ቅድመ አንደኛ እስከ 12ኛ ክፍል። ስለዚህ ስለምንሰራው ስራ ራሱ በአግባቡ አውቀንና ተረድተን ወደ መድረኩ ብንመጣ የተሻለ ነው የሚሆነው። በአገር አቀፍ ደረጃ የምናካሄደው ውድድሮች ወይ ደግሞ ፍክክሮች እንደተጠበቁ ሆነው ነገር ግን ዛሬ እዚህ መድረክ ላይ የተገኘ ነው የድሬዳዋ አስተዳደር 189 መቀመጫዎችን የህዝብ ይሁንታ ለማግኘት መሆኑን እኔ ቢታሰብበት ጥሩ ነው ብዬ ነው የምወስደው። ሌላኛው ለኢዜማ ፓርቲ የኢዜማ ፓርቲ ያስቀመጠው ብዙ ቋንቋዎች እንዲነገሩ ወይ ደግሞ ብዙ የአፍ ተማሪዎች ብዙ ቋንቋ እንዲናገሩ እናስችላለን የሚል ነገር አስቀምጧል። ብልጽግና ፓርቲ እንደ ፓርቲ አካታች ከመሆኑ ጋር ተያይዞ 5 ቋንቋዎችን የስራ ቋንቋ አድርጎ በራሱ እየተጠቀመበት ነው። በድሬዳዋ አስተዳደር 3 ቋንቋዎች የስራ ቋንቋ ሆነው በመተግበር ላይ ይገኛሉ። እውነት የኢዜማ ፓርቲ በራሱ ከአማርኛ የዘለለ በህግ ደረጃ የተቀመጠ የስራ ቋንቋ አለው ወይ ካልዋሸን በስተቀረ? ሌላው የግብር መቀነስ፣ የተለያዩ ድጎማዎችን መስጠት፣ የጤና ሴክተሮችን፣ የአካል ጉዳተኞችን በሁሉም የመንግስት መዋቅር ውስጥ እናስገባለን የሚል ከሶሻል ዲሞክራሲ የተነሳ ጥያቄዎች አሉ። ሰዓት ጨርሷል። አመሰግናለሁ። እናመሰግናለን። ሰዓት ስለጨረሱ እኛም ጥያቄያችንን ማከል አልቻልንም ነበር እንጂ እኛ ከመድረክ የተነሳውንም ጥያቄ ፓርቲዎች ምላሽ ሲሰጡ እንዳትረሱ። ቀጥለን ኢሶዴፓ ይሆናል ምላሽ የሚሰጥ። እናመሰግናለን። ኢሶዴፓ ህፃናት በአፍ መፍቻ ቋንቋ ትምህርታቸውን ይማራል ስንል ያለ ምክንያት አይደለም። ምክንያቱም ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦችና የቋንቋ ተናጋሪዎች አሉ። ይህ ሁሉ በ80ው ተካቶ በትምህርት ስርዓት ውስጥ ተካቶ ይሰራሉ ወይ የሚባለው ጥያቄውን ፎርዋርድ ለብልጽግና ፓርቲው አስቀምጠዋለሁ። ምክንያቱም ያ ተግባር ላይ ስላልዋለ። ፎር ኤግዛምፕል ብንወስድ እዚቹ ድሬዳዋ ውስጥ ከዝራ ትምህርት ቤት በኦሮምኛ ቋንቋ ይማራሉ ወይ? ስለዚህ ሁሉንም ያማከለ ስርዓትን ስትራቴጂን መዘርጋት ስለሚያስፈልግ ይሄን በስርዓቱ እናሳልጣለን። ኢትዮጵያ ሶሻል ዲሞክራሲ ይምረጡ ነው የምንለው። ሌላ ስንወስድ በኦሮሚያ ክልል ውስጥ ብዙ ብሔር ብሔረሰቦች ተወላጆች አሉ። እነሱ በአፍ ቋንቋቸው ይማራሉ ወይ? እሱን በመሬት ላይ አስረግጣን የቀረውን እየሰሩ አይደለም ማለት አይደለም፣ እየሰሩ ነው። የቀረውን በመሬት ላይ አስረግጣን እንሰራለን፣ ለህዝብ አገልግሎት እንሰራለን። ኢሶዴፓውን ምረጡ። ሌላ
በዚሁ አጋጣሚ ጠቀስ ለማለት የሚፈልገው ቅድም ስለ ጤና ነገሮች ተነስቶታል። አይ ሆፕ ውስጤ ላይ ስላለ አውቀዋለሁ። ባንወሻሽ እርግጠኛ ሆነን ብንሰራ ሀገራችን አንድ ስለሆነ ጥሩ ውጤታማ እናደርጋለን ብዬ አስቀምጣለሁ ፎር ሳምባዲ። ስለዚህ የትምህርት የህፃናት የአፍ መፍቻ ቋንቋ ሲል ከዛ የተመረኮዘ ነው። ይህ ተግባር ላይ እንዲሆን ከኬጂ ጀምሮ በፍላጎት ላይ የተመሰረተ በቋንቋ የተመሰረተ የትምህርት ስርዓት እንዲኖር እናደርጋለን። ከታች አይምሮ ላይ ከተሰራ ከላይ የሚሰራ ነገሮች ሁሉ ፍሬያማ ይሆናል። ኢሶዴፓ በዚህ ምክንያት በደንብ አሳምኖ መስራት ይፈልጋል። ኢሶዴፓ ልዩ ምልክታችን ለሁላችን የሚሆን የእጅ ባትሪ የበራ ባትሪ ነው። የኢሶዴፓን ምረጡ ድሬዎች። እናመሰግናለን። እጅግ አድርገን እናመሰግናለን። አዲስ ትውልድ መድረኩን መረከብ ይችላል። እኛ የቀረበልን አንድ ጥያቄ ነው። ያው የስነ ምግባር ችግር ይታያል በጤና ባለሙያዎች ላይ የሚለው ነው። ይሄ የስነ ምግባር ችግርን ያመጣው ምንድነው ብለን ማየት መቻል አለብን። ከፍተኛ የስራ ጫና ካለ ማንኛውም ሰው የመሰላቸት ባህሪ ይኖረዋል። ስለዚህ ይህንን ጉዳይ ደግሞ ለመፍታት አንደኛ ጤናው ሴክተሩ ላይ ከፍተኛ የሰው ኃይል መጨመር ነው። አንድ ሰው መስራት ያለበትን ሰዓት 8 ሰዓቱን አጠናቆ ከሰራ የመሰላቸት ባህሪ እንዲሁም ሰውን የማመናጨቅ ወይም ሌላ የሆኑ የንግግር ሁኔታዎች ወይ ሰጣ ገባ ውስጥ የመግባት ሁኔታ አይኖረውም። ሲቀጥል ደግሞ ለጤና ባለሙያው በአጭር ርቀት በመካከለኛና እንዲሁም ደግሞ ስልጠና ትሬኒንጎችን ማዘጋጀት እንዲሁም እንደ ህክምና የህክምና ህግ አለን። ዶክተር ያውቃል። ማንኛውም ሰው በህክምና ህግ መሰረት የማገልገል ግዴታ አለበት። ለገባው ቃል ኪዳን ታማኝ ማንኛውንም ሰው እኩል ከቤተሰቡ ሳይለይ በኩል አይቶ የማገልገል ግዴታ አለበት። አላማችን እንደዛ ነው የሚለው። የመጣውን ሰው በአድሎ በማመናጨቅ እንዲሁም ደግሞ ገለልተኛ በማድረግ አዳልቶ የመስራት ሁኔታ የለም በህጋችን መሰረት። ስለዚህ ያንን የሚያመጣው ለጤና ባለሙያው ወይንም ደግሞ እዛ ጋር ለሚሰራው ሰው ምቹ የሆነ ነገር አለመኖሩ ህዝቡ ላይ ስሜቱን በተዘዋዋሪ እንዲያወጣ እያደረገው ነው ብዬ ነው የማስበው። ስለዚህ ምቹ የሆነውን ነገር ጤና ባለሙያው የሚያሳስበውን ነገር እኛ ከቀረፍንለት እዛ ጋር ቁጭ ብሎ ቴንሽኑን ለፔሸንቱ ሰጥቶ የማይሰራበት ኦፖርቹኒቲ አይኖርም ብለን እናምናለን። ስለዚህ ይህ ጤና ባለሙያ 8 ሰዓቱን እንዲችል እንዲሁም ዲዩቲ ያለው ኦፊስ አወር አለ። እኔ እስከማውቀው ዲዩቲና ኦፊስ አወርን ኦልሬዲ ያንን በሰራተኛ ሙሉ የሆነ ተቋሙ ላይ ብናደር ኦልሬዲ የመሰላቸቱም ሆነ ስነ ምግባር ጉድለት ይታይበታል ብዬ አላስብም። ስለዚህ ይህንን እንፈታለን ብዬ አስባለሁ። አመሰግናለሁ። ሌላ ጥያቄ ካለ እቀበላለሁ። እናመሰግናለን። ኢዜማ ቀጣዩ መድረኩን የሚረከብ ይሆናል። ለኢዜማ ከመድረኩ የተነሱ 2 ጥያቄዎች አሉ እንዳይረሱ። ከመድረኩ የተነሱ 2 ጥያቄዎች አሉ። ከዛ ባሻገር ምላሽ ሲሰጥም የተነሱልን ጥያቄዎች ስላሉ እንሄድባቸዋለን፣ እናያቸዋለን እነሱን። በመጀመሪያ መደመር ርዕዮተ ዓለም ነው የሚል ነገር እዚህ መድረክ ላይ ሰምቻለሁ። ከየት የመጣ ይሄ ግልጽ አይደለም ለኔ። እንዳውም እኛን ደግሞ ማህበራዊ ፍትህ ዓለም ላይ ያሉ ሳይንቲስቶች ከፍተኛ ምርምር ያደረጉበትን ማህበራዊ ፍትህ ርዕዮታችን ነው ትላላችሁ። ኢዜማ ማህበራዊ ፍትህ ርዕዮታችን ነው ብሎ አያውቅም። መርህ ነው፣ ግን የፓርቲያችን መርህ ነው። ይህንን እዚህ መድረክ ላይ አሁንም ማስረገጥ እወዳለሁ። መርሃችን ማህበራዊ ፍትህ ነው። ይሄ ነው ርዕዮታችን። እሱን በቀጣይ ታዩታላችሁ። ጥርት ያለ ርዕዮት ይዘን እንወጣለን። ስለዚህ ይህን በዚህ ልለፈው። ሌላኛው የቀረበልን ጥያቄ በሹመት የሚደረግ የትምህርት ኃላፊነት የሚል ጥያቄ ቀርቦልናል። አዎ ዳይሬክተር መሾም ያለበት በትምህርት ስርዓት ውስጥ የራሱ ፔዳጎጂ ወይም ደግሞ በስርዓቱን ጠብቆ ከመምህራን መካከል ብቃት ያለው ሰው ርዕሰ መምህር ይሆናል። እኛ ባደግንበት በተማርንበት ዘመን የምናየው ያንን ነው። በአሁኑ ሰዓት እየተደረገ ያለው ግን የፖለቲካ ወገንተኝነቱ ወይም ቁርጠኝነቱ እየታየ ነው። የትምህርት ቤቱ ርዕሰ መምህር ሆኖ የሚደረገው ይሄ የትም አያደርሰንም ነው። በቃ በሙያ ብቃቱ በክህሎቱ አንድ ርዕሰ መምህር መመደብ አለበት። ትምህርትን ለትምህርትና ለትምህርት ባለሙያው እንተውለት የሚል
ምላሽ ነው ያለን። ሌላው በፓርቲያችሁ የበዙ ቋንቋ መርህ አላችሁ ወይ? ከቋንቋ ባሻገር ብሬንም ሰርተናል እኛ አይነ ስውራኖች በሀገር ውስጥ የሚደረገውን ማናቸውም እንቅስቃሴ እንዳዩ ፕሮግራማችንን በብሬን አዘጋጅተን ለመጀመሪያ ጊዜ ኦፊሻሊ ለአይነ ስውር ማህበራትም ለሚመለከተው አካል ያስረከብነን። እንዳውም ሲባል ሰምቻለሁ የብልጽግና የሥራ ቋንቋ 5 ነው። ምናልባት ባሉባልታ እየሰማን ነው ወደፊት 5 ቋንቋ ይሆናል የሚል ነገር እንጂ በተግባር ይቅርታ ይደረግልኝና በየክልሉ የክልሉ ቋንቋ ይነገራል። እንደ ሀገር ግን ይሄኛው እኔ ከየት መጥቶ እንደተነገረም ስላልገባኝ ነው። ቢሆንም ግን በእኛ ፓርቲ ውስጥ ብዝሃ ቋንቋ የሚነገርበት ነው። ብዝሃ ቋንቋ ባለሳሳት ሁሉም የሀገራችን ቋንቋዎች በፓርቲያችን ውስጥ ይነገራሉ ብዬ ብል መሳሳት አይደለም የሚሆነው። ለምን ፓርቲያችን ህብረ ብሔራዊ ነው፣ ብዝሃነትን የሚቀበል ስለሆነ ቋንቋ ላይ ችግር የለብንም። ሁሉም ቋንቋ በፓርቲያችን ይስተናገዳል የሚለውን ነገር ለማድረግ ነው። ማህበራዊ ፍትህ ላይ ትንሽ ማለት እፈልጋለሁ። ጽንሰ ሐሳቡ ሁሉም ሰው በሁለንተናዊ ማንነቱ እኩል መሆን አለበት የሚል መርህ ነው። ይሄ ደግሞ ለኢትዮጵያ ወሳኝና አስፈላጊ መርህ ነው። በቋንቋ በዘር በማንነት ላይ አድሎ እንዳይፈጸም የሚያደርግ ስለሆነ ማህበራዊ ፍትህ መርሃችን ነው ብለን እንደ ኢዜማ ተቀብለው ነው እየተጓዝን ያለ ነው። አንዴ ካኔ ቀርብት ይሄንንም ወደፊት እንቀጥልላት። ለዚች ሀገር ብዙሃ ብሔር ብሔረሰብ በሕገ መንግስቱ ቋንቋ ልበል ብዬ ነው ብሔር ብሔረሰብ እኔ ኢትዮጵያ ህዝብ ነው ያላት የሚል እምነት ያለ እንደ ኢዜማ በርካታ ቋንቋ ተናጋሪ ህዝብ፣ በርካታ ባህል ያለው ህዝብ፣ በርካታ ልምዶች የተለያዩ ነገሮች ያሉት ህዝብ ሀገር ነች ብለን ነው የምናምነው። ለዚህ ደግሞ ማህበራዊ ፍትህ ወሳኝ ነው። ውድ የድሬዳዋ ህዝብ ሚዛንን ምረጡ። ስንዴውን ከእንክርዳድ ለመለየት ሚዛን ወሳኝ ነው። እኛ ኢዜማውያን ሚዛናዊዎች ነንና ብትመርጡን የተሻለ ነገር እናደርጋለን። አመሰግናለሁ። እናመሰግናለን። 7ኛው ሀገራዊ ምርጫ 2018ን አስመልክቶ የተፎካካሪ ፓርቲዎች ክርክር ላይ እንገኛለን። ነእፓ ቀጥለው የመድረኩን የሚረከቡ ይሆናል። ነእፓ ተጨማሪ ነገር ካለ ጥያቄ የለም። እሺ ወደ ህብር ፓርቲ እንሻገርና መድረኩን ይወስዳሉ። ለህብር ፓርቲ ከመድረኩ ለሁሉም ዜጎች ምቹ የሆነ ኢትዮጵያን ማድረግ እንደዚሁም ሌሎች ጉዳዮችን አንስተዋል። ለድሬዳዋ ነባራዊ ሁኔታ እንዴት ለማጣጣም ታስቧል የሚልም ሀሳብ ከመድረኩ ቀርቧል። ሌሎች የተነሱ ጥያቄዎችንም አክለው መቅረብ ይችላሉ። እሺ ለተጠየቅነው ጥያቄ እንኳን ለድሬዳዋ አይደለም ለኢትዮጵያም አይደለም ለዓለምም በአዲስ ሀሳብ በአዲስ እይታ ማለት ነው በመነጋገር የሚያምን ፓርቲ ነው። በሀሳብ የሚያምን ከሆነ አንድ ጤናማ ሰው ተነጋግሮ ሊግባባ ይችላል። እና አውራ ካልን በሀገራችን ውስጥ አሁን ባሉ ነባራዊ ሁኔታዎች ማለት ነው ማውራት ይቻላል። በአዲስ ሁልጊዜ ሀሳባችን የምገባን ፕሮግራም ብትወስዱት የራሳችን ፖሊሲ ነው። የግብርናውም የተሻለ ፖሊሲዎችን ግባት ነው። ብልጽግናም ቅድም ሲነሳ የነበሩትን እንትኖች ካያችሁ የራሱ ፖሊሲው ማለት ነው የመሃል ፖለቲካን ነው የሚከተለው። ግን የራሳችን ርዕዮተ ዓለምን ስናየው ፖሊሲያችን ውስጥ ማለት ነው መመርመር ዜጎች ለእህቴም የተጠየቀችውን ጥያቄ በዛው ለመመለስ ትውልዱ ማለት ነው ምን ሊመልስ ይችላል የሚለውን ነገር ማለት ነው አልተሰራም። ማይንድ ሴት ላይ ማለት ነው እነዛ ነገሮች ላይ ማለት ነው መነጋገር ካለብን ጊዜውን ብዙ ሰዓት ሊወስድ ይችላል። በአጭሩ ህብር ኢትዮጵያ በፖሊሲው በአማራጭ አስቀድሞም እንዳስቀመጠው በብሔራዊ መግባባትና በመነጋገር ሁሉንም ጥያቄ አሸንፎ ከመጣ ሰላማዊት ኢትዮጵያዊ ድሬዳዋም በመነጋገር ውስጥ ማለት ነው ሰዎች ዜጎች ወጥተው በሰላም እንዲገቡ ማለት ነው በነፃነት ጥያቄዎች ይመለሳሉ ብለን ነው ምናምነው ስንመረጥ ማለት ነው። በዛ ነው መልሱ። አመሰግናለሁ። የሚቀጥለውን ነገር ካለ እጅግ አድርገን እናመሰግናለን። ህብር ፓርቲ
ተመልካቾች እንደዚሁም እዚህ የታደማችሁ ታዳሚያን የሰባተኛው ሀገራዊ ምርጫ 2018ን አስመልክቶ በድሬዳዋ ፓርቲዎችን ወክለው የሚወዳደሩ 6 ፓርቲዎች የምርጫ ክርክራቸውን እየተመለከታችሁ ትገኛላችሁ። 3 ምዕራፎችን አልፈን ማጠቃለያ ምዕራፍ ላይ እንገኛለን። በዚህ የማጠቃለያ ምዕራፍ ሁሉም ፓርቲ 3 ደቂቃ ይወስድና ጨምራለሁ የቀራለ ወይም ደግሞ ሌሎች ሀሳቦች ማከል እፈልጋለሁ የሚል ካለ አድርገን በትዕግስት እስካሁን እንዳደረግነው ሁሉ በሰላም እንጨርሳለን ማለት ነው። አሁንም በቀደም ተከተሉ መሰረት ብልጽግና 3 ደቂቃ ወስዶ ማጠቃለያ መስጠት ይችላል። ውድ የድሬዳዋ መራጮች እስካሁን ባደረግነው ሰፊ ውይይት ጥሩ ግንዛቤ እንዳገኛችሁ ሙሉ እምነት አለኝ። ያነሳናቸው ጥያቄዎች ከተፎካካሪ ፓርቲዎቻችንም አንዳንዶቹ በቂ ምላሽ እንዳላገኙም ያስተዋላችሁ ይመስለኛል። ለኢዜማ ያነሳነው የርዕዮተ ዓለም ጉዳይ ኢዜማ ትልቅ ፓርቲ ነው። በጋራም በመስራት ትልቅ ባለፈው 5 ዓመት የፓርቲያቸው ዋና መሪ የትምህርት ሚኒስቴር በመሆን ሲያገለግሉ ቆይተዋል። ለዚህ ትልቅ ክብር አለን። የትምህርት ዘርፍ ምን ያህል ጥራት ያለው ፖሊሲ እንዳለንም በተግባር ሰርተውም አሳይተውናል። በዚህ ጥሩ ምስጋና አለን። ምናልባት ከርዕዮተ ዓለም ጋር ተያይዞ ቅድም የኢዜማ ተከራካሪ እንዳስቀመጠው ገና ግልጽ የሆነ ርዕዮተ ዓለም መርህ ነው ያላቸው እንጂ ርዕዮተ ዓለም እንደሌላቸው በግልጽ አስቀምጧል። እንግዲህ አንድ ፓርቲ ለመባል መጀመሪያ ግልጽ ርዕዮተ ዓለም ሊኖረው እንደሚገባ በዚሁ አጋጣሚና ፓርቲው ገና ሙሉ ለሙሉ እድገቱን እንዳልጨረሰ ያሳያል ማለት ነው። ክቡራንና ክቡራን መራጮች የሀገራችን የነገ ተስፋዎች የሆናችሁ መላው ኢትዮጵያ እኛ በቀጣይ 5 ዓመት ስንመረጥ መሪ ርዕዮተ ዓለማችን መደመር መሆኑን በአጽንኦት ማስቀመጥ እፈልጋለሁ። ብልጽግና ፓርቲ መደመርን እንደ መሪ ሀሳብ በመያዝ ያለፈውን ስኬት በማስቀጠል የጎደለውን በመሙላት የነገን ብሩህ ተስፋ በማሰናዳት ላይ እንደሚገኝ ላረጋግጥላችሁ እወዳለሁ። የኛ እምነት የበለጸገች ኢትዮጵያ የምትገነባው በተማረና ጤናማ ዜጋ፣ በስፖርት የዳበረ፣ በባህል የበለጸገ ወጣትና ሴቶች ሙሉ ተሳትፎ ያለበት አጠቃላይ ህፃናትም ጭምር ተገቢው ትኩረት ተሰጥቶ የተሟላ ማህበረሰብ ለመገንባት መሆኑን በዚሁም አጋጣሚ ላሰምርበት እፈልጋለሁ። በቀጣይ 5 ዓመታት ራዕዮቻችንንና እቅዶቻችንን በግልጽ ሰንደን አስቀምጠን መላው የብልጽግና በሚሊዮን የሚቆጠሩ ብልጽግና አባላትና አመራር የጋራ መግባባት ላይ ደርሰን ዛሬ እዚህ እየተከራከርንበት እንገኛለን። በዚሁም በቀጣይ 5 ዓመት በድሬዳዋ ደረጃ ከጤና ዘርፍ ጋር ተያይዞ የእናቶችን ሞት ምጣኔ በከፍተኛ ደረጃ ለመቀነስ እንሰራለን። የጨቅላ ህፃናት ሞትንም በዛው ልክ ለመቀነስ እንሰራለን። የቀዳማይ ልጅነት እድገት ማሻሻያ ስራዎችንም በሁሉም የከተማ ወረዳዎች በገጠርም በስፋት እንሰራለን። ከመሰረተ ልማት ጋር ተያይዞ 4 አዳዲስ የመጀመሪያ ሆስፒታሎችና 5 የጤና ጣቢያዎችን እንሰራለን። ትልቁ ቀደምት የሆነው የድል ጮራ ሆስፒታልም የሕክምና አገልግሎትና ጥራቱን ለማሳደግ የከፍተኛ ማሻሻያ በማድረግ የምንሰራ ይሆናል። በሽታ መከላከል ጋር ተያይዞም በ2030 HIV ኤድስ ዶክተር ሰዓት ጨርሷል። ይቅርታ። እሺ፣ አመሰግናለሁ። ብልጽግናን ይምረጡ። አርማችን ሴስንዴ ነዶ ነው። ኢሶዴፓ መድረኩን መረከብ ይችላል። ማጠቃለያ ሌሎች ተጨማሪ ሀሳቦች አለኝ የሚልም ካለ ማከል ይችላል። አመሰግናለሁ። ውድ ድሬዎች፣ ፍቅር የሆናችሁ የድሬ ህዝብ እንዲሁም ነዋሪዎች በሙሉ ኢሶዴፓ ወይም ኢትዮጵያ ሶሻል ዲሞክራሲ ፓርቲ ለቀጣይ 5 ዓመት ከመረጣችሁ ለመስራት ያቀዳ እቅዶች እንዲህ ማብራራት ይፈልጋል። ምክንያቱም የቀጣይ የኢትዮጵያ ሶሻል ዲሞክራሲ ፓርቲ የፖለቲካ መሪዎች የመንግስት አወቃቀርና የመንግስት ስልጣንን በተመለከተ አበክሮ ይሰራል። ድሬዎች መሰረታዊ መብቶችና ነፃነቶችን አበክሮ ይሰራል።
ኢኮኖሚ ልማቶችን በገጠርም ሆነ በከተማ አበክሮ ለመስራት ዝግጁ ሆኗል። የአካባቢ ጥበቃን በተመለከተ አበክሮ ለመስራት ዝግጁነቱን አጠናቅቆ ዝግጁ ሆኗል። መከላከያና ፖሊስና ደህንነትንም በተመለከተ እንደዚሁም የፖለቲካ የውጭ ግንኙነትን ፖሊሲ በተመለከተ አበክሮ ለመስራት ዝግጁ ሆነን መጥተናል። ድሬዎች፣ የድሬ ልጆች፣ የድሬ ፍሬዎች ኢሶዴፓን ምረጡ። ለ5 ዓመት ትክክለኛ ኢትዮጵያዊነትን እናሳያለን። እናመሰግናለን። እጅግ አድርገን እናመሰግናለን። አዲስ ትውልድ ቀጣዩ ይሆናል። ሰላም ለእናንተ ይሁን። አዲስ ትውልድ ፓርቲ ማኒፌስቶአችንን ባቀረብነው መሰረት በትምህርትም በጤናም ላይ ያለውን ያቀረብነው መሰረት አድርገን እንሰራለን። አዲስ ትውልድ ፓርቲ ከተመረጠ አይን ነው ልዩ ምልክታችን። አይናችን ማለት ብዙ ነገሮች እንድናይ ያደርገናል። አይተን አይምሯችን አገናዝቦ እንዲሁም በልቦናችን አሳድረን ስራዎችን እንሰራለን ብለን እናምናለን። ህዝባችን አይናችን ነው። እናመሰግናለን። አዲስ ትውልድ ፓርቲ ክርክሮችን እያደረግን ያለን እንደ ድሬዳዋም እንደ ሀገር አቀፍም አይነን ይምረጡ። አመሰግናለሁ። እናመሰግናለን። ኢዜማ ይቀጥላል። እሺ፣ አመሰግናለሁ። የተጠየቅነው ጥያቄ አለ። እንግዲህ እኛ ኢዜማዎች ርዕዮት አለን። ርዕዮታችን ሊበራል ዲሞክራሲ ነው። በግልጽ ነው የተመጠነ እና የተቀነሰ የመንግስትን ጣልቃ ገብነት በኢኮኖሚም በማህበራዊም በሁሉም ዘርፍ ማለት ነው። ሌላው የዜግነት ፖለቲካ አራማጅ ነው። ብልጽግና እንደ ስሙ ህብረ ብሔራዊ ቢመስልም ግን የማንነት ፖለቲካ ላይ ያተኮረ ፖሊሲ ነው ያለው። ስለዚህ ከነሱ እንለያለን፣ ዜግነት ፖለቲካን በመቀንቀን። ሌላው ሊበራል ነው ብያለሁ። ሊበራል ዲሞክራሲ የሚያራምዳቸው ነገሮች አሉ። የተመጠነ ሙሉ ለሙሉ ጣልቃ አይገባ ማለት ሳይሆን መንግስት በተመጠነ ሁኔታ በኢኮኖሚም በማህበራዊ ዘርፍም ጣልቃ ገብቶ በጋራ የምንተዳደርበትን ሚስ መፍጠር ነው። ስለዚህ በደንብ አድርገን ርዕዮተ ዓለም አለን ለማሳወቅ ፈልጌ ነው። ሌላው ሌላ ጥያቄ ስለሌለ ኢዜማን ይምረጡ። ምልክታችን ሚዛን ነው። አመሰግናለሁ። እናመሰግናለን። ነባ እንደዚሁ 3 ደቂቃ ይወስድና ተጨማሪ ሀሳቦችን መግለጽ ይችላል። አመሰግናለሁ። እንደ ነጻነትና እኩልነት ፓርቲ ፖለቲካ ጠብ ሳይሆን ጥበብ ነው ከምትል ጥቅስ በመነሳት በመግባባት ላይ የተመሰረተና ከፍጥጫ ከሴራና መጠላለፍ የራቀ የፖለቲካ ትግል ፓርቲያችን ከማንኛውም የፖለቲካ ኃይል ወይም ድርጅት ጋር በኃላፊነትና በሀገር አቀፍ ስሜት ይሰራል። ሀገራችንንና ሕዝባችንን በሚጠቅሙ ጉዳዮች ዙሪያ ማንኛውም አይነት የፖለቲካ ርዕዮተ ዓለም ወይም ፕሮግራም ካለው የፖለቲካ ድርጅት ጋር በትብብር ይሰራል። በሀገራችን ያለው የፖለቲካ ማህበራዊና ኢኮኖሚያዊ ችግሮች ቢያንስ ላለፉት በርካታ 10 ዓመታት ሲጠራቀሙና ሲደራረቡ የቆዩ በመሆናቸው በአንድ ጀንበር እንደማይቀረፉ ፓርቲያችን ይገነዘባል። በመሆኑም በሀገር ደረጃ እንዲመጡ የሚፈለጉ ለውጦችን የማህበረሰቡን እድገት ደረጃ በጠበቀ መልኩ ተፈጥሯዊ በሆነ መንገድ ለመቀየር እንሰራለን። ለዚህም ነያፓን ምረጡ፣ ብዕርን ምረጡ። እውነተኛ ማሸነፍ የሀገርና የህዝብ ማሸነፍ መሆኑን ነያፓ ይረዳል። በመሆኑም በፖለቲካ እንቅስቃሴያችን ከድርጅታዊ ድልና ስኬት ይልቅ የሀገርና የህዝባችንን ድል ስኬት እናስቀድማለን። በተመሳሳይ ሁኔታ የፓርቲያችን ውጤታማነት ስኬት በሌሎች የፖለቲካ ፓርቲዎች ውድቀት ላይ ሳይሆን አብሮ በማደግ እውነተኛ የአጋርነት ስሜት ላይ የተመሰረተ ይሆናል። የአንድ የፖለቲካ እንቅስቃሴና ፖለቲካዊ ስልጣን ትልቁና የመጨረሻ ግብ ሀገርና ህዝብን ማገልገል ነው። ህዝብን እንዲያስተዳድሩ የሚወከሉ የፓርቲና የመንግስት ኃላፊዎች፣ አስተዳዳሪዎችና ቢሮክራቶች ከህዝብ ከእጅ ወደ አፍ ገቢ ከሚሰበሰብ ግብር የሚከፈላቸው ናቸው። በመሆኑም በየትኛው ኃላፊነት ደረጃ የሚገኙ የፓርቲያችን አባላት የህዝብ አገልጋይ ሆኖ የመስራት ግዴታ ይኖርባቸዋል። ኢትዮጵያውያን ለመልካም ስነ ምግባርና ግብረ ገብነት ከፍተኛ ዋጋ እንሰጣለን። ህዝባችን በማህበራዊና አስተዳደራዊ ጉዳዮች ለእውነተኛ ቅንነትና ታማኝ ላቅ ያለ ክብር ይሰጣል። በመሆኑም የፓርቲያችን ተርታው አባልም ሆነ አመራሮች ሀገራችንና ህዝባችን በእውነተኝነት በታማኝነትና በፍቅር
እናመሰግናለን። የመጨረሻው ህብር ፓርቲ እንደዚሁ 3 ደቂቃ ይወስድና ተጨማሪ ሀሳቦችን መግለጽ ይችላል። ከበራችሁ የተወደዳችሁ የድሬዳዋና መላው የኢትዮጵያ ህዝቦች ህብር ኢትዮጵያን ሲመርጡ በትምህርት ቤቶች ላይ ትኩረት በመስጠት ከትምህርት መምህራን እንዲሁም ከማህበረሰቡ ጋር እንሰራለን። የብሔራዊ መግባባቶችና ሀገራዊ እርቅ መድረኮችን በፍጥነት እናዘጋጃለን። የዜጎች በሰላም ወጥቶ የመግባት ተንቀሳቅሶ የመስራት መብቶች ይረጋገጣሉ። ለወጣቶች በቂ የስራ እድል ይከፈታል። የዜጎች የመሬት ባለ ንብረትነትን ያረጋግጣሉ። እንዲሁም የከተማ ታክሲ በነፃነት ተንቀሳቅሶ እንዲሰራ ይፈቀዳል። የቅጣት እርከኖችና ሪካርዶችን ይቀየራሉ። እንደ ወተት ባሉ የህፃናት ማበልጸጊያ ምግብና መጠጦች ላይ እንዲሁም አብዛኞቹ ማህበራዊ የሚጠቀሙባቸው ምግቦችና ፍጆታ ሸቀጣ ሸቀጦች ላይ የተጣለውን ተጨማሪ እሴት ታክስ እንዲቀየር ወይም በግማሽ እንዲቀንስ ይደረጋሉ። ለጡረተኞች ሀገርን ላወረሱን ለአቅመ ደካሞች የትራንስፖርትና የሕክምና ክፍያዎችን በግማሽ እንዲቀንሱ እናደርጋለን። ህብርን ሲመርጡ ህብር የፖለቲካው ስርዓት ለውጥ እውን በማድረግ የህዝብ መፈቃቀር፣ መከባበር፣ እኩልነት ላይ የተመሰረተች ለሁሉም ዜጎች የምትመች የፌዴራል ዲሞክራሲያዊ ኢትዮጵያ መገንባት የፓርቲው ራዕይ ነው። በሀገሬ መተክሎች ላይ በመቆም የግለሰብ ነጻነት፣ ማህበራዊ ፍትህ የሰፈነባት፣ የህግ የበላይነት የተከበረባት፣ ዘላቂ ሰላም የነገሰባት፣ የህዝብ ፍትህ፣ ልማት፣ ተጠቃሚነት የተረጋገጠባት፣ የዜጎች የመከባበር መተባበር መብትና ነጻነታቸው ተከብሮ የሚኖርባት ዘመኑን የሚመጥን የፖለቲካ አስተሳሰብ ላይ የተመሰረተ ጠንካራ ኢትዮጵያን የሚቀጥሉት 12 ዓመታት ማየት ይቻላል። እሺ፣ አመሰግናለሁ። ህብርን ምረጡ። አዲስ አስተሳሰብ፣ አዲስ ተስፋ። አበባ ነው ምልክታችሁ። እጅግ አድርገን እናመሰግናለን። ይህ ፕሮግራም የክርክር መድረክ በድሬዳዋ ብዙኃን መገናኛ ድሬ ቲቪ የሚተላለፍ ፕሮግራም ይሆናል። እንግዲህ በዛሬው ዕለት በማህበራዊ ጉዳይ አስመልክቶ የፖለቲካ ፓርቲዎች በድሬዳዋ የሚንቀሳቀሱ 6 የፖለቲካ ፓርቲዎች ተወክለው ክርክር ያደረጉበትን መድረክ በዚሁ ልንቋጭ ነው። ከምንም በላይ ማንሳት የምንፈልገው በተለይ ደግሞ ክርክሩ በፍጹም ስነ ምግባርና በፍጹም ጨዋነት ስላደረጋችሁ እጅግ አድርገን እናመሰግናለን። ፓርቲዎች በክርክሩ ላይ መመስገን ያለበትን እያመሰገኑ መነሳት ያለበትን ጥያቄ እያነሱ ሲሄዱ ተመልክተናል። ይህ ደግሞ ሁሉም ፓርቲ ለዜጎች የሚሰራ መሆኑን የሚያመላክት ነው። ከምንም በላይ ውይይት የዲሞክራሲ ስርዓት መገለጫ፣ ሁሉም ነገር መፍቻው ውይይት መሆኑን ያመላከተ መድረክ ነው ብለን መውሰድ እንችላለን። በዛሬው ዕለት በማህበራዊ ጉዳይ ላይ ይህንን ክርክር አድርገናል። በድሬዳዋ ደረጃ ሌሎች ተከታታይ መድረኮች በተለያዩ ጉዳዮች ላይ ክርክሮች የሚካሄዱ ይሆናል። እዚህ የታደማችሁ የፖለቲካ ፓርቲዎች እንደዚሁም ሌሎች ታዳሚዎቻችን በቴሌቪዥን ስርጭቱን እየተከታተላችሁ የነበራችሁም እጅግ አድርገን እናመሰግናለን። ምርጫ 2018 የተሳካ እንዲሆን ሁላችንም የበኩላችንን መወጣት ይገባል። ፈጣሪ ኢትዮጵያን ይባርክ። ደህና ሁኑ።